ምንድነው እንዴ ተመርክክ ያልኩ ነው እኮ ዛሬ እንዴ እሺ ባንዴ ምንድነው መቀየር እንዴ ዞር በልልኝ ሲጀምር ሽጉጡ ምንድነው ከየት ነው የመጣው ነግሬሃለሁ ለምን አላማ እንደመጣች በዚህ ሲስተም ነው የመጣችው ለኔብነት ልሰርቀኝ እኔ ልዘርፈኝ ምን ይዛ ትመጣለች ብለህ ታስበክ ነው እኔ ባለ ትዳር ነው ሙሉ ያሽብኝ ምናምን ይቅርሽብኝ አረ የቀለድኩ አይደለም የምሬ ነው እውነት አሁን የለኝም ምናልሽ እንዴት ደግሞ እናንተ ዶክተሮች ተባው ደግሞ እኔ ነቀልኩት አሁን ስታወግሰኝ ቆይተህ ከመል ሰድበኝ ጀመሪው ባልሽን እኔ አውቃለሁ የምሬ ነው የምታወራው አንተ ሲጀመር ምን አይነት አስማት ነው አንተ እሺ ተረጋግሽ እንዴ ዶክ እንዴ ሲጀመር ሽጉጥ ቆይ ምን ያደርጋል አንቺ ጋር አሰሻል ፎቶ ከፈለግሽ ሲጀመር ሽጉጡን እኮ ነው መቀመጥ እኮ አያቅተኝም እኮ እንደዛ ከምን ደርስ ብዬ ያመረ አናትን ነው ለሁለት ምበረክስልክ እሺ ተረጋግሽ እኮ ማይሆን ውሳኔ ለራስሽም ጥሩ አይደለም ማይሆን ውሳኔ እንዳትወስጂ ስለኔ አይመለከትም አሁን ተሰየኝና ሰየኝና ከዛ በኋላ ፎቶ ላሳይሽ ይኸውልሽ የነገርኩሽ ነው አዜብ ይኸውልሽ የነገርኩሽ ነው እኔ ስልክ ሲጀመር ማለት ነው ይሄንን ሽጉጥ መቀመጥ አያቀተኝ ይኸው ሌላ ነገር እንዳገኝ ነው ማፈርስልክ አንተ እኔ ከኔ ሽጉጥ ለመቀመጥ ያሰብኩት ታረጋጊና ልንገርሽ ለሁሉም ነገርሽ አላ ግልጽ ለማድረግ ነው እንጂ ይሄን ነገር ለማሰጥ አይደለም የተማሪ ሆኜ ነው የወለድኩትና ምንም ቢሆን ይሰማል የፈለገ ምንም ማለት ደስተኛ ባልሆንበትም በሰዓቱ በተፈጠረው ነገር ግን ልጄ ነው በቃ ማለት ይከብዳል አላሳደግኩትም በስነ ስርዓት ጊዜ ሊሰጠው ይገባል ግን እኔ ምንም ለሱ ያደረኩለት ነገር የለምና ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ ይሄን ባለ ታሪካችን እንግዲህ ዶክተር እንደሆነና በዶክተርም እንግዲህ ረጅም ጊዜ እንደሰራ ነግሮናል በዚህም ስራ ውስጥ እንግዲህ እዛው ሙያ ውስጥ አንድ ሴት አግኝቶ ከሷ ጋር በፍቅር 2 ዓመት እንደቆዩና ከዛ በኋላም ተዋደው እንግዲህ ተፈላልገው በትዳር ደግሞ እንግዲህ 6 ወር እንደቆዩ ነግሮኛል ነገር ግን ከተጋቡ ከትንሽ ጊዜ በኋላ ከትንሽ ወር በኋላ እንግዲህ ጸባያ በጣም እየተለዋወጠ እንግዲህ ከሚያውቃት ፍቅረኛ ሆኖ ከሚያውቃት በጣም የተለየች እንደሆነችበት ወለወላ መጠጣት እንደጀመረች ዶክተር ሆና መጠጣት እንደጀመረች ነግሮናል እና በጣም እንደሚወዳት እና ይሄን ነገር ለምን እንደምታደርግ ሜቢ ቺት እያደረገችብኝ ሊሆን ይችላል እና እናንተ ጋር አንተ የምትሰራውን ቪዲዮ ስለማየው ሜቢ አንተ ፈትነህልኝ ቺት እያደረገችብኝም ከሆነ እርሜ ልወቅ ብሎ ነው እኛ ጋር የመጣው እኛም እንግዲህ እናቴን አሞብኛል ብዬ ነው እንግዲህ በዚህ አጋጣሚ ፈጣሪ ይቅር ይበለኝ ይሄን ነገር ስላልኩኝ እንደዛ ብዬ ጠርቻታለሁ እንግዲህ እሷ ደግሞ ለመምጣት ፈቃደኛ ሆናለች እንግዲህ የእናት ስም ጠርቼ እንግዲህ ማይመጣ ማንም የለም እሷም እንግዲህ እመጣለሁ ብላ ተሻኩላ ነው እንግዲህ የዘጋችው መጣው ብላ እኛም ካሜራችንን ቶሎ ብለን እናዘጋጅተን እሷ መጣ የሚፈጠረውን ነገር ሁሉም ነገር ለእናንተ የምናሳያችሁ ይሆናል እንግዲህ የሚፈጠረውን ነገር አብረን እንየው አብራችን ቆዩ ያው ተመልካቾችን አሁን አዜብ ደውላ ደርሻለሁ ብላኛለች እኛም እንግዲህ ካሜራዎችን አስተካክለን ተሰናድተን ጠብቀናታል እንግዲህ እሷ ደግሞ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ሰላም ለዚህ ቤት ተገናኝ ለዚህ ቤት ሰላም እንደዚህ የሚባለው ለዚህ ቤት ሰላም ምናምን የሚባለው ነው ብያለሁ እንደዛ ነው የሚባለው እንግዲህ እንደዛ ነው ማለት ምን ተጠራጠርሽ ምንም እርግጠኛ ሳትሆንበት ነው በስም ለምን ያው ኢትዮጵያውያን ስንባል የሆነ ሰዎች ለመጠየቅ ስንሄድ ቤት ለምቡሳ ምናምን ልንል እንችላለን ኢትዮጵያዊ ስትሆኑ ማለት ነው ካሮናችስ አካልነ ግን ሰላም ለዚህ ቤት እንዴት ናችሁ ሰላምታ እንደማቅረብ ኢትዮጵያዊ ካሮናችሁ እኔ እንደዛ አልወጣኝ አይ ደስ ያሲያ ተጫዋች ነው ሲያስቀርሽ ለዚህ ካፒቴሽ ምናምን ነገር አመሰግናለሁ እንዴት አይቲሽ ነው እንጂ ተጫዋች ነች ምን ነው ዶክተር ምናምን ብዬ ነበር ኧረ እባክህ በጣም ተቀደዳለክ ምንድነው ግን በጣም ዶክተር ሆነሽ አርፋች የመጀመሪያ ጊዜ አንቺ ይሳይ ይሄ በጣም ይቅርታ ያው ፔሸንት ይበዛል ለዛ ፔሸንት ቆየው በጣም ቆየሽ እንጂ ማዘርን ብዬሽ እንደው ትመጫለሽ ብዬ ነበር ያሰብኩት እንደው ምሳቸው ማስቤ ነው ቶሎ የመጣሽ አይ ደስ ይላል እንደዚህ ከሆነ ቶሎ መምጣት ከዚህ በኋላ ተነቀቃለሁ ቢያንስ 10 ሰዓት ስራ ከባድ ነው ታውቀው የለ ያኔ እኮ መጀመሪያም እኮ ነገርሽ ነበር እሺ የማይመችሽ ከሆነ ሌላ ዶክተር ጋር ደውዬሽ ነበር አሁን ለምሳሌ ነገ ሙሉ ቀን አለኝ ዛሬ ያለችኝ ጊዜ ይሄኛውን ሰዓት ነው መጠቀም የምችለው አይ ዋናው ጀመራ አንቺ መጣትሽ ነው ደግሞ አክቹአሊ አንቺን ስንጠብቅሽ ምናምን ማዘርም ቁጭ ብላ እየጠበቀችሽ ነበር ለይተም አልተኛችም ነበር በጣም አሞች ነበርና አሁን እንቅልፍ ሰላት ናተኛለች ውስጥ ነች ለያቸው መምጣት አይችሉም ስትነሳሽ እንደነቀርኩሽ ላይ ምንም እንቅልፍ አልተኛችም እስክትነሳ ቢያንስ ብትጠብቂያት ደስ ይለኛል እስከዛ እናንቺን እጨውት
እሺ ግን ሰዓት ሰዓት እንደዚህ እዚህ መተሽም ሰዓት ያለሽ እኔ እንደዚህ አስረፍደሽኝ እንደምትቀጨለሽ ለምን ተቀጣ? ያው ማለት የስራ ባህሪ ነው። ከዛ ያን ደግሞ መረዳት ስማ ስለተረዳሁሽ እኮ ነው ዝም ያልኩት። አንቺ እኮ ሰዓቱን አንተኛልሽ እንደዚህ እኮ ቀጣይ ሌላ ፔሸንት አለኝ። አንድ ቦታ ብቻ ረጅም ሰዓት መቆየት አልችልም። ጓደኞችሽ ጋር ማንደብርሽ እነሱ ሸፍንልሽ። እናንተ ብዙ አይደለሽ እናንተ ዶክተሮች ተረዳዱ ወይስ ምንድን ነው? እሺ ለማንኛውም ትንሽ ልጠብቃቸውና ካልሆነ እደውላለሁ እኮ። እሺ ግን ምን ላምጣልሽ? ምንም አልፈልግም በእውነት እኮ እናንተ ዶክተሮች ደግሞ ራሳቸውን ስለምጠብቁ ምናምን ወተት ምናምን ላምጣላችሁ? ኧረ ምንም አልፈልግም በእውነት። አሁን አዳሪ ስለነበርኩ ዛሬ አዳሪ ነበርሽ? አይንሽ ያስታውቃል ትንሽ ቀንሽ ነገር ብሏል። እሺ ማን ጠንቋይ ሆንኩብሻ? በጣም ጎበዝ ነኝ። በእናትሽ በጣም ጎበዝ ነኝ እኔ ነገሮችን እንደዛ አይቼ የመረዳት ራሱን የሚያደንቅ የመጀመሪያ ሰው አንተ ነህ። ራሴን ያለ ኮንፊደንስ ነው እንጂ ይሄማ እኔ በነገራችን ካልኩኝ አልኩኝ ነው። አንቺ አይንሽ ሆናል ልልሽ ነበረ ግን ያው ነበር ይዞ ነበር አንቺ ስትይኝ እና ምን ስራ ጥሩ ነው ቆንጆ እግዚአብሔር ይመስገን። ግን ስልሽ ሰላም ሰልፍ ወጣላችሁ ምናምን እዚህ ሀገር ምናምን ደሞዝም አልበቃኝም ምናምን ትላላችሁ። ያው ያጋጥማል ማለት እየሰራክ የማይገባህን የምታገኝ ከሆነ ሊሆን ይችላል። ግን ያው ለትንሽ ጊዜ የተፈጠረ ነገር ነው እንጂ ሰላም ሰልፍ ወጥተሻል? ኧረ አልወጣሁም። አንቺ ደሞዝሽ አሪፍ ነበረ ማለት ነው? አሪፍም ባይሆን ያው አላማዬ ሰዎችን ማገልገል ነው ከገንዘቡ በላይ የሰዎችን ጤና መልሶ ያንን እርካታ ማየት ነው የሚያስደስተን። እንደ ወሬ ገነነ ነው እንጂ ያን ያክል ብዙ እንትን አልነበረም። ወለ ወሬ ነው እንጂ ግን ነው ስልሽ የገመትኩሽና አሁን የርሽኝ ነገር የተላቀሰ ነው። በጣም አስገረምሽ። ተቀልሽ ቀልደኛ ነው ተጫዋች ነው አድርጌ ነበር አስብኩሽ። በጣም ቁም ነገረኛ ነሽ። ጀምር በቃ ዶክተር ነሽ። አሁን ገባኝ። በቃ ዶክተር ነሽ። ሳታምንበት ነው የጠራኸኝ እናትህን እና እሱማ አይ ሳይሽ ታወራሽ ምናምን ነገር ተጫዋች ምናምን ስለሆንሽ ይካል አይደለ ግድ ነው። ልክ ፔሸንት ሲመጣ ያንን ሰው ትሪት አድርገህ በተለያዩ መንገድ ስለሚመጣ ያ ሰው ግዴታ ነው። ሁሌ ተኮሳትረክ ምናምን አትስጥ። እሺ ነው ተኮሳትረልሽ ጀምር። አንቺ እንዴት በዚህ ፊት እንዴት ተኮሳትረልሽ ነው እንጂ የኔ ፊት ምን ይለያል? አይ ሰው አያምንሽምና እንደዚህ የሚያስፈራ ሰው ምናምን ነገር ነው የሚያስጠላ ሰው እንኳን ቢሆን እሺ ዶክተሮች ያስፈራሉ ተብሎ ሳይሆን ያንቺ ፊት አሁን በጣም ደስ የሚል ፊት ነው ያለሽ እና ስትኮሳተሪ የሚስቁ ነው ይመስለኛል። ተኮሳተሪ እስቲ ምን ስትኮሳተሪ ምንችለው በዚህ ሰዓት አሁን ስትኮሳተሪ ይሻለው ሲጀምር የሆነ ነገር የሚኮሳተሪ ከዚህ በኋላ ሲጀምር በለ ፋሚሊ ነው ማዘረን እየመጣሽ በደንብ ነው ቼክ የምታደርጊኝ። ችግር የለም። ያው በስልክም ደግሞ ወጥቻለሁ። በዚህ አጋጣሚ አንድን ነገር ስለማዘር ነገር ይሻለው ትንሽ ጭንቀትም ምናምን ስላለባት እኔም ስልሽ ረጅም ዓመት ከሷ ጋር ማን ነበርኩ ብቻዋን አይደለ ስራ ቢዚ ያረጋሃል ነው ስራ ቢዚ እዚህም ሀገርም አሁን በቅርብ ነው የመጣሁት እና ከዚህ በኋላ ላይ ደግሞ ተቻታ አይደለም ከዚህ በኋላ አይኔ ሲጀምር ጥፋተኛ አብራችሁ የሚሆን ሌላ ሰው የለም ካንተ ውጪ? ሲስተር ነበረች። ሲስተር በጣም ድርዬ ነች። አንዳንዴ ምናልባት እንደዚህ አይነት ነገሮች ሲኖሩ ይሄ የስሜቶች መዋዠቅ ለምሳሌ ንዴት በሚኖራት ሰዓት እነዚህ ነገሮች ሊፈጠሩ ይችላሉ። ዋው ከልት በጣም ደስ የሚል እና ደግሞ እሳቸው በዚህ ሰዓት ላይ እንደዚህ አይነት ነገር ላይ ከሆኑ ለእሳቸው በጣም ጥንቃቄ ማድረግ አለባቸው። ከነገርከኝ አንፃር እድሜያቸውን ትንሽ ይደርሳሉ። ከሚያናዳቸው ነገር ማራቅ፣ እሳቸው ማዝናናት፣ ከዛ ከምግባቸው አንፃር በዛ ትሪት ታረጉ ጥሩ ነው። ዛሬ ማገዛቸዋለሁ። እየመጣሽ እንደዚህ በሳምንት 4ቴም 3ቴም እየመጣሽ ቼክ ምናምን ብታደርጊያት ገንዘብም እንነጋገራለን። ችግር የለውም። እኔ በገንዘብ መጨቃጨቅም አልፈልግም። ሰላማዊ ሰልፍም አትወጪም ከዚህ በኋላ ሲጀምር ነው ያለው። ታው ዋንጋ ልጅ ይሄንን ሰላማዊ ሰልፍ ደጋገምክብኝ። ሳልወጣው ድጋሚ እንደወጣ እያደረገኝ ነው። ምን አባቴ ዳርገን መቀስ ተረሳላችሁ ነው የሚባለው እውነት ነው ወይስ ውሸት ነው? ሆድ ውስጥ መቀስ ተረሳላችሁ እኔ የምለው ኤክስሬውን ራሱ ተረሳላችሁ ይባላል ወይ ሳይቻለው እንደዚህ ልጅ ቼክ እንደሆነ ለስድብ ነው ያመጣኸኝ ወይስ ማቸው ነው? ባንክ ቀስቅስልኝና እሳቸውን አክሚያቸው አይቻቸው ምናምን ልሂድ። እንዴት አሁን አንቺ ዶክተር ሆነሽ ያው ሁሉም ሰው እያንዳንዱ ሙያ ላይ ስህተት የሚሰራ ባለሙያ አይጠፋም። በእኛ ዘርፍ ላይ ልክ እንደዛ አይነት ነገሮች ይከሰታሉ።
በምታደርገው ሩጫ ውስጥ የሆነ ነገር ሊፈጠር ይችላል ነው። ግን ሁሉም ሰው ያደርጋል ማለት አይደለም። አንዳንድ ጊዜ የጫና ብዛት ሊሆን ይችላል። አንዳንዴ ደግሞ ስራውን ካለመፈለግም እዛ ሙያ ውስጥ ገብተህ አንዳንድ ጊዜ ሙያውን ሳትወዱ ትገባና ኬርለስ መሆን አለ። እንደዛ አይነት ነገሮች ሊያጋጥሙ ይችላሉ እንጂ ሁሉም ሐኪም ሰርጀሪ በሰራ ቁጥር መቀስ እናንተን ረስቶ ይወጣል ግዴታ አይደለም። ሱማኔም ስቀደም ነው አንቺ ታመረልሽ እንዴ? ዶክተሮች ለዚህ ቆ ነገር በሆነም ነገር ሲሪየስ ነው የምትሆኑት ማለት ነው። ያው እኛ ጋር እንደዚህ ነገር ያው ማለት ይከብዳል። በሙያክ መጥቶ ሰው ሲቀልድ አንዳንዴ አንተ ያልተገኘህበት ቦታ ላይ ተገኝታ ፍትባ እንደሚሰማ ይቅርታ በጣም እኔ እንደዚህ የሚሰማሽ ማን መሰለኝ ዝም ብያለሁ። ጀስት ፎር ፈን ነው የዋሸት ብዙ አመት ስለለፋውበት አይገባኛል እንዴ? ትምህርቱም ረጅም አመት ነው ሲጀምር እዚህ ሀገር መሰለኝ። ግን ምን መሰለሽ እኔ አሁን የነበርኩበት ሀገር አሁን ዶክተሮች ለአሪፍ ይከፈላቸዋል። መኪናም አሪፍ መኪና ነው የሚይዙት ምናምን። አንቺ እዚህ በእግርሽ ስትቆጥቂኝ ያየሁት እንዴት ነው? ምንድነው መኪና እንኳን ለመግዛት አይበቃም ነው ወይስ ተበድረሽ እንኳን ከባንክ ቤት ጋር መግዛት አቻልሽው ነው ወይስ እንዴት ነው? ቆይ አንቺን የመሰለሽ ልጅ እንዴት ነው በእግርሽ እንደዚህ የምትከራተችው? እኔ ብቻ አይደለም አብዛኞቹ እንደዛ ናቸው። ግን ያው ሁሌ የኛ ክፍያና አንተ ከነበርክበት የት ሀገር እንደነበርክ ባላቅም ግን አንድ አይደለም። የትኛውም ውጪ የሚባሉ ሀገራቶች የሚከፍሉበት መንገድና እኛ ጋር አንተ እዚህ መስራት አችልም ነበር። ያው ከዛ አንፃር እኮ መመለስ እዚህ ብትሰራ ቤት መገንባት መኪና ልገዛ ምናምን ትችል ነበር። እዛ መሄድክ ለምንድን ነው? ያው እኔ ስጀምር አክቹአሊ በልጅነት ስለሄድኩኝ ነው እንጂ ውጪ ያን ያህል ፍላጎት ኖሮኝ በተሰርቼ ምናምን ለመስራት ማለት አይደለም። በትምህርት ሄድኩኝ። ያው እዛም ፋሚሊ ስለነበረ በልጅነት ሄድኩት። ያው መጣ ነበር እንደዚህ ክረምት አለ አይደል? መጣ እየመጣሁ አሁን ነው ሙሉ ለሙሉ እዚህ ለሆነ ወሰንኩት እንጂ ብዙ ጊዜ እየመጣሁኝ እመለሳለሁ። እየመጣሁኝ ያው ቤተሰብ ስላለኝ ማዘርም አለች። እህቴም ደግሞ በላለ ቁም ነገረኛ አይደለችም እንዳንቺ በጣም ዘርዛላ ስለሆነች ምናምን እሷን አላምናትም። እንደዛ ትንሽም እንጂ ስለሆነች ያው በእድሜም አለ ከልሽ ጋር ወሸንቺ ነው። ሴቶች ደግሞ በጣም ግራ የሚያጋባ ነገር አለባችሁና በቃ አይደል እናንተ መቋጠር በጣም ይከብዳል። ያው ከዶክተር አንፃር ስታዩ እንደውም እኔ ሳይካትሪስት ብትሆኚ በጣም ነበር ደስ የሚለኝ። ለሷም እንደተሆኚልኝ ማለት ሳይካትሪስት ለአንተ ብሆን ጥሩ ነው። በዚህ ንግግር እንዴ ከባድ ነው። ንግግሮች ከባድ ናቸው ማለት ከበደብሽ ወይስ እኔ እውነቱ እኔ ግልጽ ነኝ። በነገራችን ላይ ግልጽ ስለሆንኩ ደብሮሽ እንደሆነ አይ እኔ ለምን ይደብረኛል? እኔ እስካልነካኝ ድረስ አጥክ ነው የፈለገው ታዲያ እንዴ እንደ ጅምላ ባትናገር ጥሩ ነው። ሴቶች ስልሽ ከደረሰብኝም አንፃር ነው። እኔ በጣም ብዙ ነገር ደርሶብኛል በሴት ልጅ። ከዛ አንፃር ነው አጫውትሻለሁ። ጊዜ ካለ እንደውም አጫውትሻለሁ። ብዙ ማጫውትሽ ነገር አለ ሲጀመር። ሳይካትሪስት ብትሆኚ ደስ ይለኝ ነበር። እንደውም ለኔም እውነትሽ ነው ለኔም ትሆኚ ነበር። ቴንም መስመር ተስይልኝ ነበር። በጣም አሁን እንደውም ሶስት ውስጥ የገባችልኝ ይመስለኛል። ብትመክልኝ እንደውም በዚህ አጋጣሚ እንዳንቺ ብትሆኚልኝ ነበር በጣም ደስ ይለኝ ነበር። ዶክተር ሞክራለሁ ችግር የለም ማንም ብዙ ሞክር ያለ ሞክር ምን ያደርጋል? እንደዛ ሆነ ነው የሞከርከው። እንደምትነግረኝ ቅርብ ጊዜ ነው የመጣው። በዛ መሀል እንትን ብላ ሊሆን ይችላል። የጓደኛ ጫናም ሊኖርባት ይችላል ምናምን። አንዴ ነው ግን ያንን መረዳት ነው እኮ። እንዴት ነው አንቺ ስንት ቤተሰብ የለሽም? እህት ምናምን አብረሽ ነው ከማን ጋር ነው ብቻሽን ነበር ወይስ ምንድን ነው? እዚህ ብቻዬን ነው የምኖረው። ብቻሽን ነው የምትኖሪው? አይከብድም ግን ብቻ መኖር አንቺን የመሰለች ልጅ ብቻውን ይሄ ሁሉ ሰው ባለበት ሀገር ላይ እየኖርኩኝ ብቻዬን መኖር ምን ነው? ቤተሰቦቼ ከስራቅ ያለ ቦታ ነው ስለዛ። የት ክፍለ ሀገር ምናምን? አዎ ሐዋሳ ናቸው። የሐዋሳ ልጅ ነሽ እንዴ? ታስታውቂያለሽ ሲጀመር የሐዋሳ ልጅ እንደሆንሽ እኔ ሰውነትሽ ነች ነው የገመትኩት። ኧረ እባክህ ግምቶች ሁሉ ይሳካሉ። አንተ አይ ተጫዋች ነሽ ግን አንቺ አይ የምሬን ነው ሰውነትሽ ነች በቃ አይደለ? አንተ ራስህ ኮሚክ ነገር ነህ እንጂ እኔ ኮሚክ አደረገው እንኳን አይደለም እኮ። እሺ ኧረ ማዘራይ ነው ተተኛ በእናትሽ መቀስቀስ አልፈልግም ነው። ማታ በጣም አንተኛችም እና አሁን ግን አይተኛችም። በራሷ ሰዓት ትነሳ ችግር የለውም። ገንዘብ ከሆነ ያስቆየብሽን ጨምር ይችላል። አይ ገንዘብ ጉዳይ ሳይሆን እኮ ይገባ። ፔሸንትም ከሆነ ደግሞ ደውዪ እና ነገራቸው አይመቸኝም አሁን ሌላ ፔሸንት አለኝ ምናምን በያቸው። ከሁለቱም ከመጣ አንቺ እቺ መረዳት አቅትሻል እንዴ? ስንት ነገር የፈታሽ ልጅ እቺን አቅትሻል እንዴ? ችግር የለውም። ምንድነው ደግሞ እንደዚህ የምትሽኮረመው? ዝም ምናምን እኔ እየተጫወትኩኝ እንድንጫወት ቀላል እንድልሽ እኮ እንደ ቤት
እንድትይ ነው የሆነ ነገር ላምጣልሽ ስለማይባልሽ ደግሞ እውነት አሁን ስለወሰንኩ ነው እዛ ነው እንጂ ለነገር አይደለም። እና ደግሞ እየተጫወትኩ ነው ከዚህ በላይ ምን ነው እሱማ ምን ግን አላ ሞራኒ ስቀርብሽ ምናምን ነገር ወንድ ልጅ የተጎዳሽ ነው የሚመስለው እንደውም ተርቂኛለሽ ምናምን ነገር ወንድ ልጅ የምትፈልጊም አይመስልም ምንድነው ነገሩ ፍቅረኛ ምናምን አንድ ቀን ግን ይሄ ሁሉ ሰው መገመት አይከብድም አይነገርኩሽ በጣም ሰው ነው ገምታለሁ የገመትኩት ደግሞ ጠባይ ነው ኧረ የመረኝ እሺ አሁን ካንቺ ብዙ ነገር ገምቻለሁ እሺ ቆም ፍቅረኛ ሁሉም እየተሳካለ ዋው ፍቅረኛ አሁን አለሽ ይልሽ ነው እሺ ብቻ ነገር አንተ ንገረኝ እስቲ ያው እኔስ ካንስረን እኮ ገምቼ ነበር እያልከኝ አይደል ይሄ ከባድ ነው በነገራችን ላይ ምክንያቱም አንቺ በጣም ቆንጆዬ ነሽ ምናምን ማንም ዝም የሚልሽ አይመስልም የሚመስለው በትይዘሽ መቼም አርፎ የሚቀመጥ ወንድ ካለ ደህና ነው የምሬን ነው ምን ነው አሳዘኑ እንዴ ደነዝ ስትላቸው ከዚህ ስትወጣ ኧረ ደነዝ ናቸው አንቺ ፍቅረኛ ከሌለሽ ደነዝ ናቸው የለኝም እንግዲህ ተሳሳተው አሁን ገና ተሳሳትክ ወይ ውሸትሽ እኔን ለማሳሳት ነው እንጂ ውሸትሽ ነው እኔን ለማሳሳት ነው እንጂ አለሽ እርግጥ አሁን የኔ ፍቅረኛ መያዝ አለመያዝ ኖረኝ አልኖረኝ አሁን በዚህ ሰዓት አስፈላጊ ነገር ነው እንዴ ስለዚህ ርዕሰ ጉዳይ እንድናወራ አይገባም ማለት እኔ እኮ እንደዚህ ማዋራሽ ምናምን እንደ ቤተሰብ እናቴን እያከምሽ አይደለም አንቺ ትልቅ ነገር እኔ እናት አሳልፌ ሰጥቶሽ አይደለም እና ያንቺ እና እኔ ታዲያ ሞር ስላንቺ ብትነግሪኝ ስላንቺ ታሪክ ብትነግሪኝ ምናምን እኔ እናቴን አሳልፌ ሰጥቼሽ አንቺ በዚህ ደብርሻል እንዴ አይ ደብረኝም እሱማ የለኝም እውነት ኮንታ እንደዛ በይ እንጂ ምንድነው እንደዚህ የማይሆን ነገር የምትይው እኔ እንደ ቤተሰብ ስለቀረብኩሽ ደስ ስላልሽኝ ስለተጫወትኩኝ እና ከረጅም ጊዜ በኋላ እንደዚህ ከሰው ጋር ከሀገሬ ልጅ ጋር ስትጫወት በቃ ሌላስ ከሀገሬ ልጅ ጋር ሳይሆን እንደዚህ የሀገሬ ልጆች ጋር ነው ብዙ ጊዜ የምሰራው በነገራችን ላይ ግን ያው ከሰው ጋር እንደዚህ አላወራም ተቀምጬ እንደዛ ስለሆነ ማለት ከደበረሽ ችግር የለውም አልደበረኝም ነው መሄድም ከፈለሽ ከዚህ በላይ አንቺንም መጫንም አልፈልግም እሺ ስራው የሚደበረሽ ይመስላል ካቆሆነሽ ሰራ ለምን እንደሚደብረኝ ማለት ስራዬ ልሰራ ነው የመጣው እና ምንድነው እንደዚህ እኔ እንተምትኝም ራቀራቀ ምናምን ምትኝ ይሄ ተኮሳተርክ ነው ማለት እኔ ስራዬ ልሰራ ነው የመጣሁት አንደኛ ከዛ ደግሞ እናት ተኝተዋል ይሄ እኮ አንቺ ጥፋት እኮ የኔ ጥፋት ነው እሺ አሁን እዚህ ጋር የኔ ጥፋት አንቺ ስላረፈርሽ ነው የተነጨው የኔ የግል ጉዳይ ነውና ማስረዳት ይጠበቅብኛል ወይ ጥያቄ ጠየቅኩ ሶ እንደ ፋሚሊ ብንግባባ ያው ባቅሽ ስላንቺ ባቅ ደስ ይለኛል አልከኝ እዛ ነገርኩህ አይደል ተሳሳትኩ ስተት አለ ተሳሳትኩ ስተት መቀስ መርሳት ወደ ውስጥ ችግር የለውም አይ አልተሳሳትሽም እንደረሳሁት አይ ምን መሰለሽ እኔ በነገራችን ላይ ቀለል ያልኩ ልጅ ነኝ እሺ ስለራስ አወራም ነገርሽኝ ችግር የለውም እስቲ የት ሀገር ነበርክ ከተጫወተ ነገር ማዘር እስከሚነስ ዩኤስኤ ነበርኩኝ አልመስልም አንዴ ስትይ ማለት ሀገር ውስጥ ሆኖ ግን የሆነ ቦታ ነው መሰለኝ እንጂ እንደዚህ ውጪ ነው በጣም አይ ዩኤስኤ ነበር ግን ምን መሰለሽ ፀሐይ በጣም አይመቸኝም ለዛም ነው እንደዚህ ሆነሽ አለ አይደል ከመጣሁኝም ደግሞ ጭንቀቱም አለ የማዘር ነገር ያው አለ እናት ነገር እንዴት እንደማያደርግ ተቀርሽ ነገር ከባድ ነው ያው እሷም ጭንቀት ምናምን አለ ስራውም አለ በጣም ቢዚ አድርጎኛል አረፌ መቀመጥ ለቆኝ ነበር ይሄን ሰሞን ትንሽ ከመንግስት ጋርም ትንሽ ተጠጋው ውስጥ ነበርኩ የሆነች መሬት ነገር ፈልጌ እሷን መሬት ደግሞ አለ አይደል ለመስጠት እንዴት ይስጠኝ የእናንተ መንግስት በጣም ከባድ ነው ምን ነው የእናንተ እንዳትናገርብኝ እንዳትናገርብኝ አንተ ፖሊስ አይደለክ በሆነም የኔ ዜግነቴ ሌላ ቦታ ነው እሺ ይሰጥዋል እሱማ ወደ ሰው በግዳቸው ሲጀምር አሁን ኦልሞስት ጨርሻለሁ 99% ማለት ይችላል ጨርሻለሁ ግን ትንሽው የመሬት ጉዳይ ፕሮሰስ በጣም ስላለው ያደክማል እንጂ እንዴ እኔ ኢንቨስት ላድርግ ባለሀብት ነኝ ኢንቨስት ላድርግ ባልኩኝ እንደዚህ እንደ ባላለው እኔ ቢሆንም ያው ባንዲ አይሆንም ሂደት ስላለው ምናምን እንዴ ረጅም ጊዜ ሆነኝ ውጪ ያለውኝም የተመላለስኩኝ በጣም ብዙ ጊዜ እንትን ብሎኛል አሁን ላይ በጣም ብዙ ብር ነው የወጣሁት ጉቦ በጣም ነው የሚወዱት እና በጣም ብዙ ገንዘብ ወጥቼ ምናምን ነው ለሆነች ጨረስኩት በገረምሽ ጉቦ የወጣሁት ጉቦ ራሱ ሌላ ነው መሬት ይገዛልኝ ነበር የምሬ ነው መሬቱን በጣም ስለፈለኩትም
በጣም አሪፍ ቢዝነስም ስለሚሰራ አየህ አሁን ትረዳኛለህ። የኛ ሙያ ላይ መቀስ መርሳቱ እንዳለ ሁሉ እዚህ ጋር ደግሞ ቸልተኛ ሆኖ ስራውን በአግባቡ እንደማይሰራ ሰው እያየክ ነው ማለት ነው። ስለዚህ አንዳንዴ ትኩረት አድርገህ ወይም ደግሞ በሐቀኝነት ልስራ ካልክ ሙያውን በአሪፍ መንገድ ታሳካዋለህ። እሱማ ከእናንተ ጋርም ወዳደር ነው ሲጀመር አንቺ ምንም የምትረሺም አይመስለኝም። አንቺ ሲጀመር ንቅት ያልሽ ልጅ ነሽ። እንዴት የምሬን ነው። እኔ ላንቺ ንቅት ያልሽ አይቼ አልቅም በህይወቴ ሲሰርንም ስለማያት ይሁን እንደዚህ ያለሽ ልጅ አንቺን ሳይሽ አለ አይደለ ንቅት አልሽልኝ በጣም ሲጀመር ዶክተርም ስትሆኚ ጀመር መጠርጠር ነበረብኝ ምን አይነት ጭንቅላት ሊኖርሽ እንደሚችል። ስንት ጊዜ ምን የሆነ በቃ ሀሳቦች ከሆነ ከአንደበትህ የሚወጡት ነገሮች በቃ ብዙ ናቸውና ምን ሆነብሽ? ምን መሰልኩሽ? የሆነ ምሁር መሰልከኝ። ምሁር እኔ ምሁር ፈላሳፊ ምናምን እንዴት አድርጌ ልግለጸው? አይ ምሁርስ ታነባለህ በደንብ ነው? መጽሐፍ ድሮ በጣም ነበር የማነበው ሃይ ስኩል የተማርኩኝ እቺ በጣም ዘ ኮንቲንመንት ክርስቲያን አንብበሽ ነው? አላነበብኩም። እሱ በጣም እንደዚህ የሚያደርግ ሆነ አነበው እንትን ልሻለሁ ሰጥሻለሁ። እሱ መጽሐፍ በጣም ነው የምወደው። እሱን ከፈለሽ አንባቢ ከሆንሽ ግን ምን መሰለሽ መጽሐፍ ሰው ወስዶ ሲቀር ደስ ይለኛልና እንድትመልሽልኝ ይፈልጋል። አንቺ ደግሞ በጣም ብሪሊያንት ልጅ ነሽ ታስተውቂያለሽ። ይገባሻል ያስገድደናል። ግን እንዴት ነው ስንት ጊዜ ሆነሽ የስራ ዶክተር ከሆንሽ? ኧረ በጣም ቆይቻለሁ። አሁን ወደ 7 ዓመት ምናምን አይሆነኝ። ዋው በጣም ረጅም ጊዜ። አንቺማ በጣም ብዙ ይከፈልሻል ሲጀመር የሆነ ወይ ብር ሴቭ ያደርግሽ ነው። ከዚህም ግዴታ ነው ሴቭ ማድረግ በጣም አስፈላጊ ነው። የምትሰራውም በየቀኑ የምትለፋውም ተጨማሪ እንደዚህ አይነት ስራ ደግሞ የምንሰራውም ለዚሁ ነው። ሌላ ምንም እንትን የለውም። ግን የኛ ስራ እንደ ስራው ድካም እንደ ድካሙ ወይም ደግሞ እንደምትሰራው ስራ አይደለም። ስራው በጣም ከባድ ሆኖ ክፍያው ያን ያክል ላይሆን ይችላል። ያው ወታደሮቻችን ለምሳሌ ስታያቸው ክፍያቸው በጣም ትንሽ ነው። የሚሰሩት ተግባር ግን በጣም ብዙ ነው አይደል? ልክ እንደዛ ነው። የእነሱና የኛ ስራ አንድ ነው። ደስ ይላል በጣም ስለሽ እንደዚህ አልጠበቅኩኝም። በጣም ደስ ይላል። ግን ይሄ ሁሉ ጊዜ ሰርተሽ ስራ ኖሮሽ በዛ እንደዚህ ቆንጆ ሆነሽ በዛ ላይ እንደዚህ ከሰው ጋር መግባባት ትችያለሽ፣ ሰውን መረዳት ትችያለሽ፣ ሰውን ማረጋጋት ትችያለሽ። የተናደደ ሰው ረጋ ብለሽ እንዳንተ የሚረዳኝ አጥቼ ይላል ኖ እንደዛ ሳይሆን እንዴት አለ አይደል? አንቺን እኔ በሆነ ኖሮ ሙጫ መግባሽን ነበር ማሰጠሽ። አሁን ራሱ እኔ መተውሽ አይመስለኝም። መረኝ ነው እንዴት እኔ ለማሰቃል ቁም ነገር ነው የማወራው። እኔ ግልጽ ነኝ ብዬሻለሁ። እዛም ከነበርኩበትም አለ አይደል? የማህበረሰቡ ግልጽ ነው ይገባሻል አይደል? እኔም ግልጽ ነኝ በጣም እና እኔ ግልጽ ነው የሚደብር ጸባይ ነው እዚህ ፊት ለፊት ነው የምናገር። እና አንቺ በጣም ደስ የሚል ሰብዕና ያለሽ ከውበት ጋር ማለት ነው ውስጣዊም ውጫዊም። አንተ ራሱ እኮ ቆንጆ ነህ። አረፊ እንደዚህ ያልሽ የባሰ ፍቅር እንደተሲ ለራሴ ነው መቆቆም መቅቶኛል። የምን ቆንጆ ነህ። አረፊ እንደዚህ አትበይ። አሁን እኔ እንደኛ ፀሐይ ምናምን አልጠባበስም ለዛ ነው ፀሐይ መጣበሱ ምናምን ሳይሆን ደግሞ ለምትርቂኝ ወደዚህ ተጠጊና ተቀመጭ እንጂ ነይ። አይ እዚህ ጋር ሆነ ይችላል ነው እንዴ? በደንብ ተጠጋጊና በደንብ እናወራ እንጂ ምን ሰው ትፈራለሽ እንዴ? አረ ለምን ፈራለሁ? አስፈራለሁ እንዴ? ያን ያህል ምንም አይስፈራ እና ታዲያ ምንድን ነው በደንብ ብንጫው ደስ ይለኛል። የምሬን ነው ስልሽ በጣም ተመችተሽኛል። ደስ የሚል ነገር አለሽ ስልሽ ያልነገርኩሽ ነገር አለና እንደደብርሽ መጀመሪያ ግን እሺ በይ በእናትሽ። እሺ ምንድን ነው ነገር? ችግር የለውም። ስልኬ ዝም ብሎ ይጮሃል። ዝም አልኩኝ ወይ ሰውዬ ተበቃው ነው በእናትሽ። ምን ለምን እንደሚደውል አላውቅም። እዚሁ ሆኖ ይደውልልኛል። እኔ የሚያነደኝ ነገር እኮ እሱ ነው። ምንድን ነው እኮ ምን መኪና ምን ቁልፍ አንተ ሰውዬ ያመሃል እንዴ? እኮ ጭራሽ እኮ እኔ አሁን ማለት ነው ከዚህ በኋላ እኔ ካንተ ጋር የመጨረሻዬ ነው። ይኸውልህ ከሰው ጋር ስሆን እንዳትደውልልኝ ብያለሁ አይደለ? ከሰው ጋር ስሆን እንዳትደውልልኝ። ከዚህ በኋላ ብትደውል ይኸውልህ ዘንበል ይቅርታ አትበለኝ። እሺ ና ውሰድ። ታዲያ መጥቼ እንድሰጥ ነው? ና ውሰድ። ምን አይነት አንቺ በጣም እኔ አላውቅም። እንደዚህ ንቃተ ህሊና የጎደለው ሰው ሳይ እንዴት እንደምናደድ ለምንድን ነው ተናደም ታወራው? ማለት ካስፈለጋቸው
አልገባሽም? በጣም ረዥም ጊዜ ተረጋግቼ ያስረድቼዋለሁ። ረዥም ጊዜ ከሰጋ ሲሆን ስራ ላይ ይመጣል ይደውላል እኮ ያው አስፈላጊ አስቸኳይ ነገር ከሆነ ደግሞ ያ ነገር እንትን እንደዚህ ምን አሁን መኪና ይፈልጋል እያለኝ ነው። የሆነ ሰው እኮ ነው የሚለኝ። እኔ የሰው መኪና ሳይሆን አለ የሆነ ልጅ አለ መኪና የሚወስደው ለስራው እና መኪና አለ ከዚህ እንዲወስድ ነገር ነበር እና አሁን ይሄንን መኪና መተው ቢወስድ ምን ችግር ከሚደውልልኝ ከአንቺ ጋር ከሚረብሽኝ ደግሞ እጅሽን ይዤ ምናምን ነበር እኮ ይሄን የመሰለ እጅ ያስለቀቀኝ ኢዲየት ነው የሆነ ሰው ነው ያልወድም የምሬ ነው እንደዚህ ችግር የለም ወይኔ ደስ ስትይገኝ ይሆናል አይደል? ምንድነው ደግሞ እንደዚህ የምትፈሪው? ትፈሪያለሽ ማለት ነው? ማዘር እንደነሱ ተነሳ እንደውም ደስ ነው የሚላት ከዶክተር ጋር ልጅ ግንኙነት ጀመረ። በጣም ደስ የሚላት እንደውም ጭቅጭቅ እያደረገች ነበር። የምሬን ነው እንዴ እስካሁን አላገባው አንተ ደነዝ ይኸውልህ ከዚህ በኋላ ያዳምጥኪ ነው አይደለ? ከዚህ በኋላ እንዳትደውል እኔ ራሴ ስመጣው ራሱ ይደውልልኝ ሲጀምር አንተ ማን ነው የምትደውለው? ቅርታለሽ እንካውሰልሽ ነው ሰጠው ቶሎ ስማ ምንድነው ደግሞ ተወጣው ስማ ቶሎ መልስ በለው እሺ ቶሎ እንትን በለና ደግሞ ደውልልኝ በለው ለዛ ነገር እሺ ባል ይቅርታጋሽ ይቅርታ ይለኛል ደግሞ ምስኪን አይመስልም እንደሰታዩ ገንቀበት ነው ቀስ አድርገህ ዘጋ በሩን ደግሞ ይሄ ሰው እኔ ከዚህ ጋር እንዴት እንትን እንደማለት አላውቅም። አንቺም ትንሽ እንትን እስክትይው ነው እንጂ በጣም ያንብሻል የምሬን ነው እንዴ በጣም ተቆጣሁ ግን እዚህ ናክል ጥፋት አጥፍቶ አንቺ ጥፋት በትዩ ጥፋት ዲካንቺ ጋር ሆኜ እንደዚህ ያለ ነገር ነው ማለት እኔ ማልሁ ምልሁ ለምን እንደመጣ የሚያውቀው ነገር የለም አይደል? ያው አንዳንዴ ራጋ ብለህ ሰዎችን ስታናግራቸው እንደዛ ነው ማለት እሺ አሁንስ እሺ በሩ እንደዚህ ማረግ ነበረበት መልመድ አለበት። ኧረ በእናትሽ ምን አባቱ ንፋስ ነው ይሄ ንፋስ የሆነ ሰው ካንቺ ጋር ሲጀምር ልክ ካንቺ ጋር ደግሞ አሁን ራሱ ካንቺ ጋር እጅሽን ሲይዘው በሩ ነው እንትን ያለው ችግር የለውም ምንድነው አንቺ ነው ችግር የለውም በጣም የሚከፋው እኔ ካንቺ ነው የሚከፋው አንደኛ ለሰው ምንም ቢሆን ትንሽ ክብር ሲሰጥ ደስ ይላል። ወይኔ ያልቃል ተረዳሽኝ ማለት አሁን ክፉ አደረገኝ አሁን ያናደምሽ አሁን ራሱ ነው እኔ ክፉ እያልኩ አይደለም ለሌላ ጊዜ ከሰዎች ጋር ስታወራ እንደዛ ነው መሆን ያለበት ማለት ካለክ ነገር እንደዚህ ማለት አሪፍ ማንነት እንደዚህ ኖሮክ ስትቆጣ ሰው በዛ ይደነግጣል ወደ አንተ ሊቀርብ አይችልም። እሺ ታፋጭ ምን ምክርሽ ራሱ እንደሆነ ደስ ነው ታፍ በሚል ምክር ነው ማለት ነው መሰግናል በዛ ላይ እጂን በእጅሽ ይዘሽው ደግሞ አለ አይደል የቱ ጋር ፎከስ ላድርግ እጅሽ ላይ ሊሆን የምታወሪው ነገር ላይ ግን ከሁለቱ ወይ ነው ፎከስ ማድረግ ወቀላል የዚህን ያክል አታካብደው ወር እንዴት ነው ማለት ከብራ አንቺ በእኔ ቦታ ሆነሽ ብታዩ የመረኝ ነው በጣም ለኔ እንደውም ታሪክ ነበር በጣም ጀግና ነኝ እኔ እስኮ ፌንታል መንከሌ ራሱ ትስቀልሽ አንቺ ምን አለበት ሳቂ ሲጀመር አንቺ ሳቂ ምን አለበት እንደዚህ የተጎደው የመረኝ አልነገርኩሽም ያልኩሽ ነገር ደግሞ ምን መሰለሽ አዎ ንገረኝ እስቲ ነው ትንሽ ሊደብርሽ ይችላል የሆነ አይደለ ምን የሆነ ነገር ሊሰማሽ ይችላል ችግር የለውም ንገረኝና ከዛ ምን መሰለሽ ፎቶሽን ምናምን ስለአንቺ ምን ነገር አቀርብ ስለሽ ይሆናል አይደለ ስራ ቦታሽ ምናምን መጥቼሽ ነበር አይደለ ያው አታረጋጊ እንዳደነግጪ ምን መሰለሽ ለዚህ ያልኩት ዋላ ለማዘር ዶክተር ስፈልግ ያንቺ ስልክ ሰጡኝና ፎቶሽን ሳይው በጣም ነበር ደስ ያለሽ በቃ ላሉ ሆናል ለመፈልጋት አይነት አላ መመኛት አይነት ሴት አለች አይደል ታውቁት ምንድነው ደግሞ እንደዚህ ነው አረ ችግር የለም እሺ ንገረኝ እየነገርኩሽ አይደለ ያው ግልጽ መሆን ከዚህ በኋላ ግንኙነት ጀምረናል አይደለ እኔ በውሸት ምንም አይነት ነገር እንዲመሰረት ስለማልፈልግ ነው እና አይደብርሽም አይደለ ያው ትንሽ አንቺ ከብኩሽ ኦልሞስት ወደ አንድ ሳምንት ምናምን ሆኖ ዛሬ ገና አይደለም ሄዶሽ ልልሽ ነው በጣም ስራሽ ቦታ መጥቼ ሳይሽ ምናምን ዶላር እንትኖቹ እና ያለሽ ክብር ምናምን ደስ ሲል በቃ አይደለ ለታካሚ በቃ ይሄን ብቻ ነው ያወቀው ማለት ሌላ ምን ያላወቅኩት ነገር አለ እንዴ ምን አይ ብዙ ጊዜ ተከታተልኩሽ ብዙ ጊዜ ነው እሺ ምናምን ስትል አንድ ሳምንት በቃ 3 ጊዜ ምናምን አጥም ቤት መጥቼ ይችላል በቃ ደስ እንዲለኝ ዋላ አይደለ ሳይሽ እንዴ ደስ ብሎኛል በጣም ተናድጄ ምናምን ይሄ ለነዘራቱ ያናደኛ አንቺ ጋር እንዴት መጣላል ደስ ይብሎኝ ነበር ማለት ነው ምንም እሺ እንትን በቃ ምንም አልተቀየምሽኝም ያው ማለት ምን ላደርግ እችላለሁ ሰው ደስ ያለውን ሰው አትይ አይባልም ማለት እኔም ላይ ይችላል አንቺም ያየሽው አለ ወይስ ምንድነው ያየው ሰው አለ ሳይሆን አይን ነውና ሰዎችን ልታይ ትችላለህ ያ ሰው ደስ ሊልክ ይችላልና ለምን አይከኝ አይደለም በርግጥ አስፈቅደኸኝ በስነ ስርዓት ማለት እኔ አሁን ለስራው ነው እያሰብኩ ያለሁት እንጂ እንደዚህ አልጠበቅኩም አሁን ለስራው ብቻ ተስፋ ይሆን ወይስ
እንደኔ ምንም አይነት ስሜት ትንሽ ይጠብ ያለች ስሜት እንኳን አይለሽም? አሁን በዚህ ሰዓት እንዳስብ ይችላል። እኔ በጣም ነው የተመቸሽኝ። የምሬን ነው። በቃ አንተ ምናልባት አንድ ሳምንት ብቻ ያየው ነገር ስላለ ነው ያየሁት ነገር አንድ ሳምንት የመጀመሪያው ሳምንት የመጀመሪያው ቀን ለፎቶሽ እንዳይታስ በተመጭ የምሬን ነው። እኔ እንደው ነው የሚሰማኝ እንደ ስሜታችን ምንድን ነው ልቤን ልብ ካላመሽኝ ምን ስስቂ ደግሞ ነው ደስ የምትይው። የምሬን ነው እኮ ምንድን ነው ታዲያ ደግሞ ዲምፕል አለብሽ አይደል? እዚህ ጋር ትንሽ ዲምፕል አለች በጣም ደስ የምትለው እሷ። የምሬን ነው ከንፈርሽን በጣም ነው የሚያምሩት። ሲጀመር ቆንጆ ዶክተር እኔ እንደዚህ ቆንጆ ዶክተር አይቻልም። እንደውም ነርሶች ናቸው በጣም ቆንጆ የሚሉት። የምሬን ነው። እና አንተ ከሰማሁህ ብዙ ታወራለህ፣ ግን ለማንኛውም አንተ በጣም ቆንጆ ነህ። እኔ ኧረ ምን ቆንጆ ነኝ ሲጀመር ዝንጀሮ መሰለኝ። የምሬን ነው ማለት በጣም ቆንጆ ነው። ማንም ነግሮህ አያውቅም እንዴ? ማን አባቱ ነው የሚነግረኝ? ሲጀመር ድሮም አልሰጣቸውም ማንም ሊነግረኝ። የምሬን ነው። ሲጀመር አንቺ በጣም እኔ በህይወቴ እንደዚህ አይነት አዳርለ 100% እንደዚህ ያለ ብዬ የምገምተው ውበት አይቻልም። የምሬን ነው። ሴት ልጅ ራሱ እንደዚህ ካደነኩኝ ረጅም ጊዜ ሆኖኛል። የዚህን ያክል የተካበደ ውበት ግን የለኝም። ዛሬ ገና እኔ ራሱ የምር ራሴ ተጠራጠርኩኝ። የተሸወጠቂ እንደዛ ነው። የምሬን ነው። ስለዚህ እኔ አንደኛ ጸባይሽም አለ አይደለ? ለዛሽ ካፍሽ ይጣላ ቃላቶች ራሱ በጣም ደስ የሚሉት አለ አይደለ? ይገዛል፣ ቀልብን የሚገዛ አለ አይደል? እኔ አይሰለቸኝም እንደዚህ ሙሉ ቀን ሙሉ ብታወሪ ነው ስለ ዶክተር ምናምን ነገር ስለ በሽታ ምንም አይገባኝም። የምታወሪያቸው ነገሮች ስለ መድኃኒት ምናምን ነገር ግን ብታወሪልኝ ራሱ የሚገባኝ ይመስለኛል። ያን ያህል በጣም አለ አይደል? ደስ የሚስብ ሲጀምር እኮ እዚህ ጋር ክንፌለሽ ተበለሽ ነው ተጨለሽ ሲጀምር ወደ ማለታ የሚያልሽው ለእንትን ነው ሲጀምር እንዴ መልአክ ነሽ አቤ ማጣች አንቺ በምስጋና ብቻ ከባድ ነው ከመላእክቶች ተሰልፈኝ። አዎ የምሬን ነው። እኔ በዚህ ልክ የምሬን ነው ተደንቄያለሁ። እንደዛ ነው። በዛ ላይ እኔ እንደዚህ አይነት ሴትም ኢትዮጵያ ውስጥ ስለሽ ጎበዝ ሁሉም ነገር ስራዋ ላይ እንደዚህ ጎበዝ በውበትም እንደዚህ ጎበዝ ሰውም ትሪት ስታደርግ አይደል ደስ እንዲለው አድርጋ ምናምን ማንም እንደዚህ ትኖራለችም ብዬ አስቤ አላውቅም። ስለሽ የራሴ አመለካከት ሊሆን ይችላል። ይሄ ራሴ ጥፋትም ሊሆን ይችላል። ግን አላውቅም እንደዚህ ዝቅ አድርጌ ገምቼ አንቺ ባንድ የምትሽ ሰማይ ስንካሽውና አላውቅም ሌላ ስሜት እስክትስ የምሬን ነው አላውቅም። እና ለዛ ነው ደግሞ አይችሽም ነበረ እንጂ በአካልም ሳይሽ ማን ነገር አለ አይደል? ይሄን ያህልም ትሆኛለሽ ብዬ አልጠበኩም። ጭራሽ ደግሞ ፋሽብኝ እና አላውቅም። አሁን ማወራው ራሱ አይታይሽም? በጣም ቤትን ተባጠኩ እኔም ደግሞ ስትይ ራሱ ደስ በጣም ነው የምታስቢው። እኔን አንቺ ምን ብታሽ አይተሽኝ አታውቂም። ዛሬ ገና ነው ያወቅሽኝ ምናምን ገናሻ እኔን አልሽ እኔን ማለት አስበሽዋል ከእኔ ራስሽን ራሱ እንደዚህ ማድረግ በጣም የሚገርም እንዴ የምሬን ነው። እኔ እያዋሸሁሽ አይደለም አዜብ ብዬ የምሬን ነው። ስምሽ ራሱ ነው ደስ የሚለው አዜብ እናቴ ናት ያወጣች። እናትሽ ነች? ደስ ተቀናት እናትሽ ታስታውቂኛለሽ። ኧረ ችግር የለም ነው። እኔ ማመስገን እፈልጋለሁ። ምን አይነት ቆንጆ ነው ታሷም እንጂ አዎ ከኔ በላይ ካንቺ በላይ ወይኔ እኔ እንጃ። ግን ያው በሚያምሩ አይኖች ስለታየው ቆንጆ ይመስል የምርሽ ነው የሚያምር። አዎ በጣም የሚያምር ቅንድቦች በጣም ቅንድቦች ማለት በጣም ሁሉ ነገር ከኝ አይንክም በጣም እንዳንቺ እስከፈለ ገንዘብ ማርያም እኔ አላውቅም ከሆነ አንቺን እንደኔ እንደዚህ የሚሰማሽ ከሆነ እሺ ብለሽ አዳዴት ብናረግ እንዳለ ማዘረለም በቃላ የምትመኘው እንዳለ ባሳካላት ልጅ ጀምር ቆንጆ ሴት አግብቼ ዘሬን ማበላሸት አልፈልግም። የምታስጠላ ሴት አግብቼ የሚያስጠሉ ልጆች መውለድ አልፈልግም። እንዳትናደጅብኝ ደግሞ እንደዚህ ስል ግልጽ ስለሆንኩኝ ነው። አንዳንቺ ቆንጆ ልጅ ቆንጆ ሴት ታርጃለሽ ግን መላክ ነሽ እነግርሻለሁ እኮ ሲጀምር እየሸወድሽኝ ነው። ማንም ሰው ከመላክ ተርታ እኔ በአንቺ የምር ነው። ኃጢአትም ከሆነ ይሄ ኃጢአት ልገባ ነው የምር ነው። እና መታረጂ የማይመስለኝ ሲጀምርና ልጆቻችንን ወልደን አንቺ የመሳሰሉ ቆንጆ ሴቶች ወልጄ በቃ አይደል በደስታ ነው። ገንዘብም አለኝ ከዚህ በኋላ ረጅም ዓመት የሰሩት የረፉበት አብረን በቃ እሱን እንዳለ እኔም መስራት ፈልጋለሁ። ገንዘብ ስላለ ከኔ ቁጭ ብዬ ሲጀምር የተከበረ ስራ ነው ያለሽ።
ልጆቻችንም የቆሙበት ስራ ነው ሲጀምር እሱንማ እንድታቆሚም አልፈልግም። ከፈለግሽም እኔ ነገሮችን አመቻች ይችላል ከመንግስት ጋር ትንሽ ፕሮሰሱ ቢከፋም ቢከብድም እንደምን አመቻች ከፈለግን ትንሽ አነስ ያለችን ክሊኒክ እና ነገር ከፍተን አንቺ መስራት ትችላለሽ። ግን አንቺ እኔ ማስተሰጥ ከቻልሽ ማለት ከዴታ አድርገን ምናምን ነገር ለማድረግ አስንቄሽ ቢያንስ ፎይ ልበል ጓደኞቼ ላስቀናቸው እስቲ ቅድመ ሁኔታ መሆኑ ነው የምንቀደመው እንደዚህ የሚባል ነገር የለም። ሲጀምር የምንቀደመው ሁኔታ ነው። ያንተን ማስደሰት ካልቻልኩስ ትችላለሽ። እንዴት ነው ማችሁ? አንቺ የመሰለሽ ልጅ ደግሞ እስካሁን አስደሰተሽኛል። እስካሁን አስደሰተሽኝ ራሱ የበቀለ ነው ነው እኔ ራሱ እንዳንተ አይነት ቆንጆ ካየሁ ይቆየው እና እንደዚህ ሁለታችን ከተዋደደ ታዲያ ምንድን ነው የምንጠብቀው? አንቺ እናትሽ ልትስተኛለሽ ቆንጆዬ የሆነች እናትሽ ምን ማሰጥሻለሁ እናቴ ብዙ ያከሽ ታውቃቸው እኮ እስከሚነሱ በጣም ጎብቼ ይጠብቅ ትንሰለች ስትነሳ አስተውቅሻለሁ ከመከሰከሰ ብለህ ነው ተስተዋወቅ የልጆቼ እናት የሚደብረን ለምን ይደብራል? ትልቅ ስጦታ እኮ ነው። ክፍልሽ ደግሞ የልጅ ልጆቼ አት ስለዚያም ሳልበቃ ገና ካሆነ እና እንዴም በቀለን እንጂ እኔ ረጅም ነው ማቀደው እኔ አጭር አይደለም ማቀደው የምሬ ነው። እኔ ለብዙ ጊዜ ነው የማስበው እንጂ ለጊዜያዊ ስሜት ሆነ አይደለም የምሬ ነው። አስተሳሰብ ደስ ይላል። ወደሽ አስተሳሰብ ከአንቺ ጋር ሆኜ ነው ታዲያ እስካሁን ራሱ እኔ እንደዚህ አላደረ ከማንም ጋር እንደዚህ ተሞላፍጬ ማለት ነው መሞላፍጥ አንባለው አይደል እናንተ አትወደም ሲጀምር እንደዚህ ነገር አዎ ግን ያ ማለት ለሰዎች የምታስብበት መንገድ ለእናትህ ያለህ ቦታ ከዛ ደግሞ መስራት የምትወድ አይነት ሰው ነው ምናምን እሱ ነገር ደስ ነው። ቆንጆ ነው እንደዚህ ስትይኝ አላውቅም ወነላ ልቤ ስንጥቅ ይላል። የምር ነው እኔ እየቀለድኩ ይመስላል ሲጀምር አወራሬም አላውቅም ብዙ ሰውም አይወደውም አንዳንድ ግልጽም ስለሆነ እየቀለድኩ ነው ይመስላቸው ወይ ደግሞ እየጎረድኩ ነው ይመስላቸውና አላውቅም። አንቺ ነሽ ነው ቆንጆ ስለሆንክ የምታወራቸው ነገሮች አንዳንድ ጊዜ ቆንጆ የምንላቸው ሰዎች በስልክም ታውቂያለሽ ዝም ብዬ ማለፍ አልፈለኩም። ቅፋርክ ይችላል ጠንሽናል አዋዋ ነው ሽጭ ሌላ ጊዜ በደንብ ታውቀኛለህ። የምሬ ነው ግን ስልሽ እንደዚህ በሁሉም ነገር ይታካልሽ ሆነሽ ሁሉም ነገር ያለሽ እንዴት ነው እስከሆነስ ፍቅረኛ ያለሽ በጣም ከባድ ነገር ነው። የምሬ ነው ጎበዝ ነህ በነገራችን እንዴት የምር በጣም ጎበዝ ነህ። ጎበዝ በደንብ ማስመጣ በደንብ መጀንጀን ትችልበታለህ እና የምጀነጀና ከዚህ ጀነጀን ከሰማትሽማ እና ታዲያ መጋባት ነው ከዚህ በኋላ አረዋክ እሺ ለማንኛውም እኔ ብቻ ያው በደንብ ላውራክ እዛ ደግሞ ትንሽ የሳይኮ እንትኖችን ልስጥክ ብዬ ነው እንጂ ማለት እብደናሽ ማለት ይርሽኝ ነው እንደዛ ማለት አይደለም። ግን አንዳንድ ጊዜ ሰዎችን እንዴት ነው መቅረብ ያለብኝ ስለ ሰዎች ቀድሞ መገመት ጥሩ አይደለም። እና እኔ ባለትዳር ነው እና ሙሉ ያሽብኝ ምናምን ይቅርሽብኝ ነው አረ የቀለድኩ አይደለም የምሬ ነው እውነት አሁን የለኝም ምናልሽ እንዴት ደግሞ እናንተ ዶክተሮች ተባሉ ደግሞ እኔ ነቀደው ነቀዱት አሁን ስታወግሰኝ ቆይተህ ካወል ሰድበኝ ነው እየሰደብኩሽ አይደለም እንዴ ምን ይልቀደም ከልጅ አሁን የለኝም ምናልሽ የምሬ ነው እኔ ትዳር አለኝ ባላለኝ የምን ባል ነው በቃ ማለት በጣም ማስመጥ በጣም መጀንጀን ትችልበታለህ ነው እኔ ልጀነጀንሽ አይደለም እንዴ አዚ ብዬ ነው እንደዚህ ተከምቴ ነው አወራሪ ሆነ አስተላሽ ነው አረ ምንም የደበረኝ ነገር የለም። ግን በቃ ያው እንዳልኩ ለሰዎች መጀመሪያ እንዴት ነው መቅረብ ያለብኝ እዛ ሰዎችስ ማን ናቸው ማለት ቀድመክ ለራስህ አትንገረው የሚመጡበት መንገድ የተለያየ ስለሆነ ኮና አንቺ ኮና ባል የለኝም አልሽኛል እንዴ ባል የለኝም ስላልሽኝ ነው ደግሞ ያዋራሽ ወይ ደግሞ ችግር የለውም እኮ አልፈለክም አልፈለኩም ማለት ትችያለሽ። እኔ ሲጀመር ከኝ ነገር አንፃር ስላንተ በደንብ ማወቅ ስለፈለኩኝ አንተ በቀረብከኝ ልክ ቀርቤክ ስላንተ ለማወቅ እኮ ወደሽኝ ማለት ነው ታዲያ ወደሽኝ አንቺም እኮ እንደው ወደሽኝ ወደ አንፃር ሳይሆን አንተን ትሪት ለማድረግ ምን አይነት ሰው እንደሆንክ በደንብ አውቄ ምን አይነት ትሪትመንት ላንተ መስጠት እንዳለብኝ ለማወቅ ነው እንጂ ማለት ፕሮጀክት ማን ይሰራሽብኝ ነው እንዴ ያው ላንተ ከተባለ ሊሆን ይችላል። ግን እኔ ባንተ ላይ የሚሰራው አይ ሲጀመር ይቅርሽ እንደሆነ ያስተካክልሽ እንደዚህ አይነት ቀልድ ደግሞ ነው በእውነት እኔ ባለ ትዳር ነኝ እና በትዳር ላይ ከገባው ደግሞ ያ ምን ትዳር ነው ሲጀመር ይልሽ እኔ ሞኝ አይደለሁም አይደል እንደ የሚሸውጂኝ እንደዚህ ጻድጃ ነኝ እንዴ እጅሽ ላይ ቀለበት የለም ደግሞ የስምንት ወር ማለት እኮ እኔ በየቀኑ እንዳልኩ የኔ ስራ በጣም ቢዚ ነው ስቲል አንተ ራስህ መታይተዋልና ኮና መንቀደ ሰርጀሪ ምናምን ስገባ በመሃል ድንገት አውጥቼ ነው እንጂ ምን እንጂ አረ ምን ያስጠጅ ጋር ምን ያለኝ ላሳይክ አረ ነው ባል ችግር የለውም ሲጀመር ምን
አውቀሽ ወይ ደግሞ የጓደኞች ምን ይዘሽ ነው እንደዚህ ቆንጆ ስለሆነሽ ዳር ነኝ የእውነቴን ነው ቅድም እኮ አልከኝ አንተ ራሱ አንቺን የመሰለሽ ቆንጆ እንዴት እስከዛሬ ፍቅረኛ አይኖራትም ማለት ሲጀመር እኮ እንደምሽ ባለ ትዳር ብትሆኚ ራሱ ምን ችግር አለው መሰለሽ ባለ ቢኖርሽም ሲጀመር ችግር የለውም እኔ እሱ በዚህ በፀሐይ ያንከራተተሽ እንደዚህ እስከጠጉ ድረስ የሚመስለውበት ሊያረግፈው አሜሪካን ሲፈልግ ይሄዳል አትማቂም ሲጀመር ዶክተር ከበለሽ ራሱ እቺ የምሬ ነው አዚብዬ አረ ተረጋጋ ሲጀመር ገንዘብ አለኝ እኮ ግን መስራት ስላለብኝ ነገ የተሻለ ህይወትን ለመኖር ስለምንሰራ ነው እንጂ እኔ በእንደዚህ አይነት መልኩ ነው እኔ ነገርኩ እኮ የምሬ ነው ባለ ትዳር ነኝ አልኩ እኮ አሁን ባለ ትዳር ብትሆኚ ቀለበት ነው አንተን አውቄሃለሁ ላንተ ማድረግ ያለብኝ ህክምና ትሪትመንት ካለ ላደርግልህ እችላለሁ እሺ ገንዘብ ስንት ልላክልሽ እኔ ያልሰራሁበትን ገንዘብ አልፈልግም እኔ አንተ መስጠት የሚገባኝ ከሆነ ልስጥህ እኔ ገንዘብ ምን ያደርግ ለአንቺ ለምን የፈለግሽውን ልግዛልሽ እሺ የምሬን ነው ስንት ልስጥሽ ነው እያሰብኩሽ አይደለም እኮ እዚህ ብዬ ደግሞ ሆነሽ ነው ባል ቢኖርሽ እንደዚህ ያንቀረተተሽ ምን ያደርግልሻል እኔ ድርቅቅ አድርጊያ በፀሐይ እንደዚህ እንዴ ተጎሳቆልሽ እኮ አይደለም አካውንትሽን ንገረኝ አሁን አካውንትሽን ንገረኝ አሁን ነው ማስገባልሽ እባክህ እኔ አልፈልግም ምን ነሽ ነው አንቺ ያን የመሰለ ሲጀመር ይሄን የመሰለ ውበት ምን ነሽ ነው አንቺ ምን ቆይ ልቀቀኝ ሲጀመር አልፈልግም በቃ ነገርኩህ እኮ በቃ ባለ ትዳር ነኝ ከዛ ካንተ ጋር ከዚህ በላይ ደግሞ መቆየትም አልፈልግም እንዴ ታረጋግ እንጂ የት ነው የምትሄጂው ገንዘብ ሰጥሻለሁ አልኩኝ እንዴ እኔ እኮ ገንዘብ አይደለም የፈለኩት እንዴ እና ለማን ነው ያንተ ከዛ ደግሞ እናትህ ይሄዱ አሉ ታኪማቸዋለሽ ገንዘብ ከሆነ የተቻለ እኔ ቀረብኩት እዚህ ጋር አንተን ሳወራክ የነበረው ምን ያህል መሄድ እንደምትችል ለማወቅ ነው ከዚህ ቀጥል ደግሞ እኔ ላንተ በምን አይነት መልኩ ነው አንተን መቅረብ ዶክተር ነኝ አይደለ አንተ አካባቢ በደንብ ቀርበው ህመሙን እያንዳንዱን ሲነግርህ ነው ታከመው አትነካካኝ አንቺ ተረጋጊ እንጂ አንደኛ ሰው አይመጥንሽም ብለህ ሰውን አትገምት ከዛ ሲቀጥል ደግሞ በቃ እኔ ነገርኩህ እኮ አንተም መቅረብና ከዛ በኋላ ለአንተ መስጠት ያለብኝ ነገር ለመስጠት ነው እንጂ ጀመረው ገንዘብ ምን ስራ ሰጥቶሽ ነው ችግር የለብኝም እና እስካሁን ድረስ በእንዴስ ታወራኝ ነበር እንዴ እሺ በቃ አሁን ለማንኛውም ምንም አልፈልግም በቃ ዞር በልልኝ እዚህ ቢሆን ደንግጠሽ ነው እንዴ ከነገርሽም ችግር የለም እኮ አዳምጪ ማንንም የለም እንዴ አሁን የተዝናናን የተደሳሰተና ነበር እንዴ እኮ ነገርኩህ እኮ ጀመረው የምሬ ነው ማዘረብ ጀመረ አይደለም አንቺ አላስ ጭራሽ እናትህ የለ አንተማ ሌላ አላማ አለ ምንም በቃ አንዴ ምንድነው እንዴ ተመርክክ ያልኩ ነው እኮ ዛሬ እንዴ እሺ እንዴ ታዲያ እሺ ሌላ አላማ አለ እሺ ታዲያ እሺ አዚ ታዲያ እንዴ ምንድነው እሺ ያን ተረጋግና ወደዛ ምን ልክስክስ ነው በእናታችሁ ጉርጋ እንዴ ወደዛ ዞር አድርግልኝ በእጅ ሰበብ ነው የምትሆነው እጅህን ዞር አድርግልኝ ሰበብ ነው የምትሆነው ነግሬሃለሁ እሺ ምንም አላደርግም እሺ ኮሺ ዝቅ አድርገው እጅህን ዝቅ አድርግልኝ እኮ ይኸው ምንድን ተረጋግሽ እሺ ላስረዳሽ እሺ እንደምታስበው እሺ እንደምታስበው አይደለም እሺ ላስረዳሽ እሺ አስረድ ምንድን ነው የምታስበው እኮ ተረጋግያ ታዲያ አንተ የማን አስማጭ ስለሆንክ ነው እኔ ለኔ ሰው የምትመርጥልኝ እኔም በገንዘብ ልትተምነኝ ነው እንዴ ኧረ እኔ እሺ ብዙ ያልነገርኩሽ ነገር አለ እሺ ወደዛ አድርግልኝ እኔ ባንዴ ምንድነው መቀየር እንዴ ዞር በልልኝ ሲጀምር ሽጉጡ ምንድነው ከየት ነው የመጣው ነግሬሃለሁ ለምን አላማ እንደመጣች በዚህ ሲስተም ነው የመጣችው ለኔብነት ልሰርቀኝ እኔ ልዘርፈኝ ምን ይዛ ትመጣለች ብለህ አስበህ ነው ጀመሪው ባልሽን እኔ አውቀዋለሁ የምር ነው የምታወራው አንተ ሲጀመር ምን አይነት አስማት ነው አንተ እሺ ተረጋግሽ እንዴ ዶክ እንዴ ሲጀመር ሽጉጥ ቆይ ምን ያደርጋል አንቺ ጋር አሰሻል ፎቶ ከፈለግሽ ሲጀመር ሽጉጡን እኮ ነው መቀመጥ እኮ አያቅተኝም እኮ እንደዛ ከምን ደርስ ብዬ ያመረ አናትን ነው ለሁለት ምንበረክስልክ እሺ ተረጋግሽ እኮ ማይሆን ውሳኔ ለራስሽም ጥሩ አይደለም ማይሆን ውሳኔ እንዳትወስጂ ስለኔ አይመለከትም አሁን ተሰየኝና ሰየኝና ከዛ በኋላ ፎቶ ላሳይሽ ፍጠንሽ እኔን አትይኝ ፎቶ ነው ሰየኝ ፍጠን እኔን አትይኝ የማን አባቱ ደነዝ ነው እስካሁን ዝም ስልክ ጭራሽ ካንተ ጋር ወርቃት ፍጠን እሺ በዚህ አይነት ሲስተም ነው የመጣችሁ ለሌብነት ይኸውልሽ እኔ ሲጀመር ይኸውልሽ አታወራኝ ፎቶውን አሳይኝ ብሎ በል እኔ ይኸውልሽ ጋዜጠኛ ነኝ ሲጀመር ማለት ነው ጭራሽ ጋዜጠኛ አንተ ነህ ጋዜጠኛ የጋዜጠኛ ጫፉ ላይ አደርስም እሺ አንተ እጅህን ዞር አድርግልኝ ዛሬ በእጅ ሰበብ እንዳትል ይኸው እሺ ከየት ነው የመጣው ማን ነው ስለኔ መረጃ ይሰጥ ስልኬንስ ማን ይሰጣል ይኸውልሽ የነገርኩሽ ነው አዜብ ይኸውልሽ የነገርኩሽ ነው እኔ ስልክ ሲጀመር ማለት ነው ይሄንን ሽጉጥ መቀመጥ አያቀተኝ ይኸው ሌላ ነገር እንዳገኝ ብዬ ነው ማፈርስልክ አንተ እኔ ከኔ ሽጉጥ ለመቀመጥ ያሰብኩት ታረጋጊና ልንገርሽ ስለሁሉም ነገር ሽጉጥ ስለያሽ አይደለም እኮ ታረጋጊሽ ተነስና ሱጎ ብለህ ማስረዳኝ እኮ ሽጉጡን አስገብሽ እሺ ቁጭ አድርገውና ቁጭ በልና አስረዳኝ እኔ ስለ ፎቶ እንዴት እንዳገኘው ለምን እንደመጣ ከኔ ጋር ንገረኝ በቃ
እሺ እኮ ሽጉጡን ዞር አድርገህ ታዲያ ወደ እኔ አትበይው። እኔ አልነካህም። በቃ አልተኩስም። እኔ ጭንቅላቴ እየሰራ ነው። ስለ ፎቶ ግን ሽጉጡን ወደ እኔ የማይሆን ውሳኔ እንዳትወስድ። አልተኩስም አልኩህ እኮ በቃ እያዳመጥኩ ነው። አስረዳኝ የምታስረዳ አለበለዚያ ግን አናትህን ለሁለት ብዬ ነው የምወጣው። ነግሬሃለሁ። ይኸውልሽ አናትህን ብትተኩሺው እራሱ የትም አታመልጭም። ካሜራ በድብቅ ካሜራ የተቀረጽሽ ነው። እስካሁን ድረስ የምታወሪው ድብቅ ካሜራ ነው። ይኸውልሽ ካሜራ የት ነው ካሜራው? ካሜራ አትፈልጊው፣ አታገኘውም ሲጀመር። እስቲ ልቀቀኝ እኮ ተረጋጊ። ሽጉጡን ወደዛ ዞር አድርጊው። እንዳትንቀሳቀስ እንዳትነካኝ እኮ አንዴ ያው እንግዲህ ተመልካቾቻችን እንግዲህ አዜብን እንደተመለከታችኋት ያው ከቁጥጥር ውጪ ሆናብናለች። እንግዲህ ከአባላቶች ጋር ሆነን በስንት ትግል በስንት መከራ ነው እንግዲህ አስማምተናት እዚያ ቁጭ ያደረግናት። እንግዲህ አዜብ በጣም አግሬሲቭ ነሽ። ምንድን ነው እንደዚህ ዶክተር ሆነሽ እንደዚህ አግሬሲቭ ልትሆን ይችላልሽ? በጣም ነው ያስገረምሽ። ሲጀምር ሽጉጥ ራሱ ተወጨለሽ ብዬ አልገመትኩም ነበር። ምንድን ነው ቆይ ግን ያው ማለት አግሬሲቭ ለመሆን ፈልጌ ምናምን ሳይሆን ወይም ደግሞ ሁሌ እንደዛ አይነት ሰው ነኝ ማለት ሳይሆን ነገሩ ትንሽ ስለሚደብርም ነው። ከዛ ያው ለጥንቃቄ አንዳንዴ ማንም ሰው እንደሚይዘው ነው የያዝኩት። ከዚህ በፊት የሆነ ነገር ስላጋጠመኝ ማለት ነው። ግን ህጋዊ ነው ሽጉጡ? አዎ አለኝ እና አባላቶችህንም አይቻቸዋለሁ፣ ያንተንም መታወቂያ እንደገና ደግሞ እየሰራችሁበት ያለውን እያንዳንዱን ነገር ስላሳያችሁ ነው አሁንም ተረጋግቼ እያወራሁ ያለሁት እንጂ ማንም ሰው ይናደዳል ሲጀመር እንደዚህ አይነት ነገር ሲፈጠር አይደለም። አንተም በእኔ ቦታ ብትሆን ይሄ ነገር ሊፈጠር ይችላል። ደስ በነገራችን ላይ እነዛ ማድረግሽ በጣም ደስ ብሎኛል። ከረጅም ጊዜ በኋላ እንደዚህ አይነት ሴት ራሱ የገጠመኝ እና በጣም ነው የኮረብሽ። ያረግሽው ነገር ትንሽ ያው ተነደይተም ቢሆን ያው ከቁጥጥር ውጭ ሆነሽም ቢሆን ያው ያረግሽው ነገር ትንሽ ከባድ ነገር ቢሆንም ያው ይገባኛል። ደስ የሚል ነገር ነው ያረግሽው። አዎ በጣም ይቅርታ። ሁላችሁም እሺ ያው ምን መሰለሽ ይገባሻል መቼም እዚህ የመጣሽው ትንሽም ቢሆን አጫውችሻለሁ። ስለተናደድሽ ፎከስ አድርገሽ ላሰሚት ትችያለሽ። ባለቤትሽ ነው እዚህ ላከኝ። ምን መሰለሽ ያው እዚህ ሊልከኝ የሚችለው ምክንያቱም ከአንቺ የሆነ የተጠራጠረው ነገር ያልወደደው ነገር ሊኖር ይችላል። ስለ አንቺም በጣም ብዙ ነገር ነግሮኛል። ከ2 ዓመት በላይ በጓደኝነት እንዳሳለፋችሁ ከተጋባችሁም አሁን ወደ 6 ወር ምናምን ነገር በሚከር ሰሰጥኩ እንደዛ ብሎኛል። እና በፍቅር እንደውም በጣም ደስ የሚል ፍቅር ጊዜ ያሳለፍነው ብሎኛል። ግን ትንሽ የተጠራጠረው ነገር አለ። ምንድን ነው የተጠራጠረው ማለት? አሁን እናንተ እንግዲህ አሁን ቅድም ስታጫወተኝ ነው እንጂ ያወቅሁት እኔ እንደዚህ ሶሻል ሚዲያችሁን ስታሳየኝ ነው በደንብ ነገሩ የገባኝ እንጂ እንደዚህ አይነት ነገር አለ ብዬ ብዙ ማለት ያው ስራ ቢዚ ስለሚያደርገኝ እንደዚህ አይነት ነገርም አለ ብዬ ትኩረት ሰጥቼውም ስለማላውቅ ምንድን ነው የተጠራጠረው? የተጠራጠረው ምን መሰለሽ አንቺ ኖቲስ ላታደርጊው ትችያለሽ ብዬ አስባለሁ። ያው እሱ ባልሽ ነው፣ ብዙ ነገር የሚያጣው ነገር ይችላል። ያው ከ2 ዓመት በፊት ስታሳዩ ከነበረው ጸባይሽ ብቻ ወጣ በለሽበታል። አይ ቲንክ መጠጣት ጀምራለች ብሎኛል። ያው እኔም በተወሰነ መልኩ ለማጣራት ሞክሬያለሁ። ትጠጣለችም፣ ጸባዩም ተቀያይሮብኛል። ከኔ ጋርም ሰላም አይደለችም። ሜቢ ሌላ ሰው ዊችት እያደረገችብኝ ነው ወይ ደግሞ ሌላ ሰው ጋር ግንኙነት ጀምራለች ብሎ ነው ያሰበው። እና ይህን ነገር ያው እኔም ግልጽ ለማድረግ አለ አይደለ ይገባሻል፣ ግልጽ ለማድረግ ቺት እያደረግሽም ከሆነ ለማጣራት ነው እሱ የላከኝ። እንደ እድል ሆኖም እድልም ባይሆንም የአንቺም ታማኝነት ሊሆን ይችላል፣ ትክክለኛ ሴት መሆንሽም ይችላል። አንቺ ቺት እያደረግሽ እንዳልሆነ አውቀናል። እና ምክንያቱም ለምን እንደሆነ ምክንያቱም ባለቤትሽ ብዙ ጥያቄ ጭንቅላት ውስጥ ያለበት እና ይህ ነገር ለምን እንደሆነ ብታስረጂ ደስ ይለኛል። ለእኔ ተመልካቾችንም አሉ እንግዲህ እዚህ ጋር አንቺ ምን ሆነሽ እንደሆነ ጸባይሽ የተቀያየረው? እንግዲህ እኔ በፍጹም ማለት ጸባይ ተቀይሯል ወይም ደግሞ እንደዚህ አይነት የዚህን ያክል የሚያስኬድ ነገር ተፈጥሯል ብዬ አላስብም። በእኔና በሱ ማለት የእውነት ሌላ ሰው የሚቀናብን ወይም ደግሞ ሁሌ የሚመርቀንን ሰው ነው እንጂ የማውቀው እኔ በመሀላችን ወይም ነገር ተፈጥሮ ሊያድቅ የሚያደርስ ወይም ደግሞ ሌላ ሰው በመሀል ገብቶ እንዲያወራን የሚያደርግ ነገር ንግግርም የለንም። ተጣልተንም አናውቅም እስከማውቀው ድረስ እኔ ምናልባት ትንሽ ነገሩ ከበድ ያለ መሰለኝ እናንተ ጋር ከደረሰ እንደዚህ ሆኖ ማለት ነው። እና እኔ ጸባይ ሊቀያየርም የቻለበት ምክንያት ወይም ደግሞ መጠጥ ምናምን የጀመርኩበት ምክንያት ትንሽ የራሴ ከባድ የሆነ የግል ጉዳይ ስለገጠመኝ ታሪኩ በእኔና
በሱ መሀል ማለት ሁለታችን ጋር ምንም አይነት ትውውቅ ሳይኖር ሳንታወቅ የተፈጠረ ነገር ነው እና አሁን ደግሞ ሀፕን ያደረገበት ሰዓት ከሱ ጋር ከተጋባን በጫጉላ ሽርሽር ላይ ባለሁበት ሰዓት ነው እና ምንድን ነው አትጨናነቂ፣ ግልጽ እንግዲህ ደግሞ እዚህ ጋር አንቺን ማንም ጀጅ ሊያደርግሽ አይደለም ማለት እንደዛ አስቤ ሳይሆን ማንም ሰው እንደዚህ አይነት ነገሮች ሊያጋጥመው ይችላል እና ልጅ አለኝ ልጅ አለኝ እና ልጄን በልጅ ማለት ልጅ ሆኜ ነው የወለድኩት በመጥፎ አጋጣሚ የሚሆን ማለት ነው። ምን ችግር ታዲያ ልጅ ካለሽ ከሱ በፊት ከሆነ ልጅ አለኝ ማለት ብትይሻል ይህን ነገር አልተናገርኩም እና ልጄ ቤተሰቤ ጋር ነው ያለው እና ስልክ ያው እንዲህ ለእሱ አላስረዳሁትም። የሆነ ጊዜ ነግረዋለሁ ከስራ ብዛትም ነገ ነግረዋለሁ ምናምን ብዬ ከማራቅ አንጻር ነው እንጂ መደበቅን ፈልጌ አይደለም እና ልጄን ግን አሁን ቅርብ ጊዜ ነው ያጣሁት እና አይዞሽ አታልቅሽ፣ ይገባኛል። ይቅርታሽን ይህን ነገር እንድታነሽ ስላደረኩኝ ኖ ስልሽ እንደዚህ ማንሳትም የለብኝ ነገር ያነሳሁት ስልሽ እኔ ነገሮችን ለማውጣታት ግልጽ ለማድረግ ነው እንጂ ይህን ነገር ለማንሳት አይደለም። ተማሪ ሆኜ ነው የወለድኩት። ምንም ቢሆን ይሰማል የፈለገ ምንም ማለት ደስተኛ ባልሆንበትም በሰዓቱ በተፈጠረው ነገር ግን ልጄ ነው በቃ ማለት ይከብዳል። አላሳደግኩትም በስነስርዓት ጊዜ ሊሰጠው ይገባል። ግን እኔ ምንም ለሱ ያደረኩለት ነገር የለምና በዛ መሀል ባለማድረግ ጸጸት ውስጥ ገብቼ ባለውበት ሰዓት ስለሆነ ነው። አሁን ለሱ ደግሞ እንዲህ ነበረ ብዬ ለመንገሩም ትንሽ ስለከበደኝ ነው እንጂ እኔ በሱ ላይ ሌላ ለመደረግ ፈልጌ ስልሽ አይሽ አሁን ብዙ ያለመግባባቶች ተፈጥረው ምናምን ነው እንጂ ግን ማለት እኔ እሱ ላይ ቺት ለማድረግ ፈልጌ ወይም ደግሞ ሌላ ከሱ ያጣሁት ስሜት ኖሮ ምናምን በተለያዩ ነገሮች ሳያስደስተኝ ቀርቶ አይደለም። ሐኪም ነኝ እሱም ሐኪም ነው። ብቻ ማለት ራሳችን እርስ በራሳችን እንደዚህ አይነት ችግሮች ቢፈጠሩ ቀድመን ተነጋግረናል እና ችግሮቻችንን ራሳችን መፍታት እንችላለን። ይሄ በስሜት ደረጃ ደግሞ ማንም ሰው ያጋጥመኛል እኔ ብዙ ሰው እና ላትግባባ ትችላለህ። ግን እንደዚህ አይነት ነገር የለም በመሀላችን። ቢኖር እንኳን ማስተካከል እንችላለን ሙያው በእጃችን ስለሆነ ማለት ነው እና እንደዛ ኖሮ አይደለም። እኔ በፍጹም ከሱ ጋር መለያየትም በፍጹም ከሱ ጋር የሚያርቀኝም ማንንም በሱ ልተካውም አልችልም የእውነት ማለት ነው። ይሄንንም ስለደበኩት በቃ እውነት የሆነ ቀን ነግረዋለሁ ነው ብችል ዛሬ ሁላ ደውዬ አሁን ብጠራውና ብንነጋገር ደስ ይለኛል። ማለት በእንደዚህ አይነት መልኩ ይሆናል ብዬ አልጠብቅም። እንቀልሽ ከሆነ ችግር የለም መደወል ቻልሽ ቀልሽ እዚህ እኔም ካለውኝ ግን በጣም ያሳለፍሽ ህይወት በጣም ከባድ ነው። እዚህ አዎ ግን ድንገት አሞት ነበረ አሁን 14 ዓመቱ ስልኩ አይሰራም ዝግ ነው። ችግር የለም በቃ ስልሽ ስራ ላይ ስለሚሆን ነው በዚህ ሰዓት። ግን ቢኖርና ነገሮችን ግልጽ አድርገን ብንነጋገር ደስ ይለኛል። ምንም የምደብቀው ነገር የለም። እንዳየሆነው ነገሮች ፍላጎቱ ቢኖረኝ አላወቅኩም መጀመሪያ ላይ ከአንተ ጋር የነበረውን ነገር ማለት ስለ ካሜራውም ስለምንም የማውቀው ነገር አልነበረም እና ቢያንስ ፍላጎቱ እንደዚህ አይነት ነገር ቢኖረኝ እኔ ከአንተ ጋርም ማሳለፍ እችላለሁ። እንደዛም ማድረግ የምትችል አይነት ሰው ነህ እና ስልሽ አሁን የተረዳሁት ነገር አሁን አንቺ በጣም ብዙ ነገር ነው ያሳለፍሽው። ልጅን የሚያክል ነገር አተሽ ጸባይ ብቻ ራሱ መቀያየሩ መቻል ብቻ ስልሽ እንደውም አንቺ ጥንካሬሽን ነው የሚያሳየው። ልጅን 3 ወር ነው ማለት አሁን 3 ወራችን ነው ማለት ምናልባት መቀያየር የጀመርኩበት ሰዓት ቢኖር ያኔ ነው። ይሄ ከጫጉላ መልስ ነው በቃ ነገሩ የተፈጠረው። ከዛ ትንሽ ከለቅሶ በኋላ ስመለስ ነው ይሄን ነገር ማድረግ የጀመርኩት። አውቃለሁ ለኔ የሚታወቀኝ ነው። እጠጣለሁ፣ አመሻለሁ፣ ስራ ቦታ ያለ ስራዬ ሁላ በዛው ማለት ስራውን ሰርቼ እዛው ወንበሬ ላይ ላድር እችላለሁ። ግን ቀብር ስልሽ ግልጽ እንድታደርጊ ነው። ቀብሩን ቀብረሻ የልጅሽን ወይስ እንዴት ነው? አዎ እንዴት ለስራ እንደሄድኩ ነው የሚያውቀው። ማለት ለኔም ለመንገር ከብዷቸው ስለነበረ ቶሎ በፍጥነት ታሟል ነይ ግዴታ መምጣት አለብሽ ስለተባልኩ ነው የሄድኩት በሰዓቱ። ሲሄድ ግን አርፏል እሱ እና ለቅሶን ጨርሼ ነው የመጣው። 7 ቀን እዛ የቆየሁት። ከዛ በላይ መቆየትም ስላልቻልኩኝ ነው የስራዬ ሁኔታ። ለማንም አልተናገርኩም ይሄንን ነገር እና ቁጭ ብዬ እንደ እናት ስሜቱን ማስተናገድ ወይም ደግሞ አልቅሼ ቢወጣልኝ ደስ ይለኛል። ልጄ ነው
አላሳደኩትም። በተለይ ደግሞ ያማል። አንተ ልጅ ሲኖርክ በደንብ ትረዳኛለህ ስሜቱ ወይም ደግሞ የምትወደውን ሰው ስታጣ ለሱ አለማስታመም አንዳንዴ ሰውን ማስታመም ይቀላል፣ ህመሙን ሀዘኑን ያቀልልሃል። እኔ ግን ልጅን አላሳደኩትም፣ አላስታመምኩትም። ገንዘብ ከመላክ ውጭ ያደረኩለት ነገር የለም። እሱ ነገር ትንሽ ከሱ ጋር ከባለቤቴ ጋር ያለኝን ግንኙነት እንዳራርቅ ወይም ደግሞ ነገሮች እንዲቀየሩ መጠጥ እንድጠጣም የገፋፋኝ ነገሮች እሱ እዛ ስሜት ውስጥ ስለሆንኩ ነው እንጂ በፍጹም እኔ ከሱ ለመራቅ ፈልጌ ምናምን አይደለም። የልጁ አባት እንዴት ነው? ከልጁ አባት ጋር ትገናኛለች ወይስ የልጁ አባት የለም? የግቢ ተማሪ ሆኜ ነው የተፈጠረው ነገሩ ነው። ማለት የሚያስጠላ አይነት ነገር ነው ይሄ። ፈልጌው ምናምን አይነት ደግሞ ወድጄው የቀረብኩት ሰው አይደለም ነው። ብቻ ያው ለቤተሰቦች ያስረዳሁን ያው ላይፍ የግቢ ተማሪ ስትሆን የምታሳልፉ ነገር አለ። አንዳንዴ በልህ የሚሄድ አይነት ሰው የለም። በእንደዛ አይነት መልኩ የተፈጠረ ነገር ነው እና እኔ ማስወረዱ ወይም ደግሞ እንደዛ አይነት ነገር ውስጥ መግባቱም ስላልፈለኩ ነው ወለድኩ። ቤተሰቦቼ እያሰደቡልኝ ነበር። ላይክ እኔ አሁን ወንድሜ ነው ማለት ወንድሟ ነው ተብሎ ነው ቤቱ አይቶታል እኮ አንዴ ይመስለኛል የሆነ የቤተሰብ ትውውቅ ላይ ምን ማለት ነው ታዲያ? አዎ ማለት ቤተሰብ ነው ተብሎ ነው በቃ። እኔ ራሱ ከረጅም ጊዜ በኋላ ያኔ ነው ልጄ ነው ያየሁት ድጋሚ እንጂ እንደወለድኩ ነው ለእናቴ ሰጥቼ የወጣሁት። አሁን ያም አላሰብኩ ልጅህን አለማሳደግ ወይም ደግሞ ለተወሰነ ጊዜ ማቀፍ ራሱ ያምራል። እናቱ እንደሆንሽ ከማን ነው እሱ ያውቃል፣ ግን ያው እህቱ ነች ነው በብዛት የሚባለው። ግን እንደዚህ አይነት ነገር ሲፈጠር ግን ስሜትን መደበቅ አትችልም። ለቤተሰቦቼ በእርግጥ ቤተሰቦቼ በደንብ ያውቃሉ፣ ግን ከሆነ ጊዜ በኋላ እንነግረዋለን። ያው ማሳወቅ ሲኖርብኝ ላሳውቅ ያሰብኩበት ሰዓት ነበረ እኮ፣ ግን ስራችን በቃ ትንሽ ጫና ስላለው ታውቃለህ ጊዜ እየሰጠሁት ጊዜ ረዘመብኝ። ለዛ ነው ይገባኛል። ያው በጣም ጀግና ሴት ነሽ። ነው በዚህ አጋጣሚ ልነግርሽ የምችለው ነገር እሱ ነው። በጣም ብዙ ነገር ነው ያሳለፍሽው፣ በጣም ብዙ ፈተና ተፈተነሻል ብዬ አስባለሁ። እና አሁን ይህን ነገር ለባለቤትሽ መናገር እንዴት ነው ፍላጎቱ አለሽ ወይስ የለሽ? ከዛ በፊት ግን ምን መሰለሻል እሱም እንደነገረኝ አንቺም እንደነገርሽኝ በ2 ዓመት በፍቅር ቆይታችኋል። እንደዛም ሆኖ በትዳርም ቤት ተሳስራችኋል ከ8 ወር በፊት ማለት ነው። እና ይህ ሁሉ ጊዜ አብራችሁ ስትሆኑ ከአንቺ ከእሱ ከመገናኘታችሁ በፊት ለሆነ ነገር ምክንያቱም የሚወድሽ ከሆነ የሚቀበልሻል ብዬ ተስፋ አደርጋለሁ። እና አንቺ ለመናገር ፈቃደኛ ነሽ? ሳላስብበት ቀርቼ አይደለም ማለት መንገር ፈልጌ ነበረ፣ ግን ቤተሰቦችን ባወቁበት ሰዓት በጣም ከባድ ቤተሰብ ነው ያለው። ማለት ይሄ ላይ መሆን የለበትም። በእርግጠኝነት እንድንጋባ አይፈቅዱልንም ነበር። በጣም በቃ ሲሪየስ የሆኑ ሰዎች ናቸው። በጣም ማለት ጥሩ ናቸው። አሁን እኔ የባለቤት ቤተሰቦች ናቸው ለእኔ አሁን ባላቸው ስሜት ጥሩ ፊት ነው የሚያሳዩኝ። ጥሩ አቀባበል አላቸው ለእኔ፣ ጥሩ ክብር አላቸው ለእኔ። ግን ልጅ እንዳለኝ ቢያውቁ በእርግጠኝነት ነው የምነግርህ እኔ እና እሱ እንድንጋባ አይፈቅዱልንም። በጭራሽ ነው አይፈልጉት፣ በፍጹም ማለት ነው። እና ኢቭን እንኳን የኔ የበፊት የነበረኝ ልጅ አይደለም እና እኔ እና እሱ ሳንጋባ ልጅ ቢፈጠር ደስተኛ አይሆንም። አሁን የሚያሳዩኝ ፊሊንግ አያሳዩኝም ብዬ ነው ማስበው። እንደዚህ አይነት አለ ማለት ማንም ሰው ልጁን የሚጠብቅበት መንገድ ስላለ ለልጁ የሚመኘው ነገር ስላለ አልፈርድባቸውም። ግን እውነት ሲነግርህ ባለቤቴን በጣም ነው የምወደው። በጣም በቃ ማለት ከሚባለው በላይ እወደዋለሁ። ላጣው አልፈልግም መቼም በማንም ልቀይረውም አልችልም። ያው እሱ እንደሚልሽ በጣም እርግጠኛ ነኝ። ያው በጣም ብዙ ነገር ነው ስላንቺ ነገረኝ። ላጣው ስለማልፈልግ ነው በቃ ባጭሩ። ግን አሁን ምን መሰለሽ ይህንን ሚስጥር ደብቀሽዋል። ይህን ነገር ስትናገሪ ሜይ ቢ ትንሽ ሊደብረውም ይችላል፣ ሊከፋውም ይችላል፣ ኢቭን ሊጣላሽም ይችላል። እና ይሄ ነገር እንዳይሆን ከኛ ፊት ሆነሽ ነገሮችን ማኔጅ አድርገን አስተካክል በስተክል እሱም ብዙ እንዳይደናገጥ ብዙ እንዳያዝን አድርገን አንቺም ለመናገር ቀለል እንዲልሽ ቢያንስ እኛ ጋር ተገናኝታችሁ እንድታወሩ በእኛ ፊት ለፊት እንድታወሩ የተቻለንን ለማድረግ እሞክራለሁ። በእሱ ላግዝሽ እችላለሁ አንቺ መናገር የምትፈልጊ ከሆነ ማለት ነው። አረ እነግረዋለሁ። ሲጀመር ከጋብቻ በኋላ እነግረዋለሁ ብዬ ነው ያሰብኩት። ያው እንዳልኩ ይሄ ነገር ስለተፈጠረ ብቻ ዝም አልኩኝ እንጂ የመንገር ሀሳቤ የነበረው ከጋብቻ በኋላ እነግረዋለሁ። ምንም ቢፈጠር ደግሞ ያንን እንደምን ተቋቁመን ነገሮችን እናስተካክላለን ብዬ ስላሰብኩ ይገባኛል። እኔም በሱ ቦታ ብሆን የሆነ ነገሮች ሊፈጠሩ ይችላሉ፣ ልጣላ ይችላሉ፣ ላኮፍ ይችላሉ። የሆነ ጊዜ ያክል ክፍተት ሊኖር ይችላል። ጊዜ ሰጥቼው በደንብ አስቦበት ይቅርታ ሊያደርግልኝ ይችላል ብዬ አስባለሁ።
ይረዳኛል ብዬ አስባለሁ። እኔም የተቻለኝን ለማድረግ እሞክራለሁ። እንዳትጣሉ የተቻለኝን አደርጋለሁ። ቃሌ ነው ይሄ። ግን በስተመጨረሻ ምን መሰለሽ፣ ያው ፕሮግራማችን ከመዘጋታችን በፊት ሽጉጡን ለምንድን ነው የምትይዥው ስልሽ ማወቅ ስላለብኝ እኔ ተመልካቾችን ግር ስለሚል ነው። ቦርሳሽ ውስጥ አንቺ ዶክተር ነሽ፣ ይህ ሽጉጥ የሆነ ነገር ደርሶብኛል ስላልሽ ነው። እሱ የደረሰብሽን ነገር በተለገኝ ደስ ይለኛል። ለምን ይዘሽው እንደምትዞሪ? አንደኛ ያው እንዳልኩ ከዚህ በፊት የተፈጠረብኝ ታሪክ ወይም ደግሞ የልጄም አጋጣሚ እስካሁን ድረስ የሆነ ማሰባቸው ነገሮች አሉ። ከዛ ሲቀጥል ደግሞ በየቤቱ በማደርገው ትሪትመንት ውስጥ ብዙ አይነት ሰው አለ፣ ብዙ የሚያጋጥምን ሰው አለ። ኢቭን እዛ የሚሄድበት ቦታ እንኳን ባይሆን አካባቢው ላይ ጥቃት ለማድረስ ካለን ነገር አንጻር የሆነ እንትን መረጃ ኖሮት የሆነ ነገር ማድረግ የሚፈልግ ሰው አለ። ከዚህ በፊት የሆነ ሰዓት በቃ ምንም አስቤበት አይደለም፣ የሆነ ሰዓት ብቻ እንደዚህ ፓራላይዝድ የሆነች ታካሚ ነበረች እና እሷን ትሪት ለማድረግ በሚሄድበት ሰዓት ጥቃት ደርሶብኝ ነበር እና ማለት ድንገት ሰው ባይመጣ የእውነት የዛን ቀን እኔ ምናልባት አሁን ላልኖር እችላለሁ፣ ከልጄ የምቀድመው እኔ ልሆን እችላለሁ ምናልባት እና ለዛ ጥንቃቄ ብዬ ነው። ግን ፍቃድ አለው ላሳያችሁ እችላለሁ። ምናልባት እንዴት ሊያዘች ተመልካችን ሊጠይቅ ይችላል። ፍቃድ አይታችኋል ልትባሉ ትችላላችሁ። ፍቃድ አለኝ በደንብ። አይ ካላችሁ ደግሞ ለእናንተ ደስ እንዲላችሁ ህግ ቦታ ሄደን ደግሞ በደንብ ማረጋገጥ ትችላላችሁ። ችግር የለውም ማሚሽ፣ ያው ለማረጋገጥ ነው። ተመልካቾችን ግር እንዳይላቸው ይቻላል፣ ሁሉም ነገር ማረጋገጥ ይችላል። በስተመጨረሻ ማስተላለፍም ማመስገን የምትፈልጊው አካል ካለ ማመስገን ትችላለሽ። ድሉ ልስጥሽ። እሺ፣ ያው ነገሮች ትንሽ ከበድ ቢሉም እናንተ እየሰራችሁት ያላችሁ ስራ በጣም ጥሩ ነው። በማስታረቁም በኩል ወይም ደግሞ ይሄ ነገር ጥርጣሬ የሚፈጠርበት ሰው ምናልባት በእንደዚህ አይነት መልኩ ወደ ትክክለኛ ህይወቱ የምትመልሱበት ወይም ደግሞ ሰላም ያለው ቤተሰብ እንዲኖረው የምታደርጉበት መንገድ ጥሩ ነው ብዬ አስባለሁ። በርቱ። አንተችን ነገር ተዋት እና በጣም ነው የማመሰግነው። ባልደረቦችንም በጣም ነው የማመሰግነው። ይቅርታ። ችግር የለውም። ያው እንግዲህ ተመልካቾቻችንን ፕሮግራማችን የተመለከታችሁት ይመስል ነበር። እንግዲህ አጀማመሩ ትንሽ ያልተገመተ ቢሆንም እንግዲህ መሀል ላይ ደግሞ ቢያስደነግጠንም ቢያሳዝነንም እኔንም እንግዲህ እንዳያችን ከሆነ ቢያስበረከከኝም አስተላለቁ ግን ያው በጣም ደስ የሚል ሁኔታ ሆኖልናል። እንግዲህ ታማኝ ሴት፣ ደስ የምትል ሴት፣ በጣም ጠንካራ ሴት፣ ጠንካራ ዶክተር ማግኘታችን ለእኛም ለሀገራችን እንግዲህ ትልቅ ደስታ ነው። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።